ወንድማችን አሜን ጸጋውን ይብዛልን። አሜን። የኔ ጥያቄ አንድ ዘመድ የነበረች እና ማለት ነው እና ቤተሰቦቹ ረጅም ዓመታት በባዕድ አምልኮ ውስጥ ነው የኖሩት ማለት ነው። እና ሴትዮዋ አሁን እግዚአብሔር እድሜ ሰጥቷት ነው እየኖረች ያለችው እና እንትን አትችልም። ያው እርጅና ስላለ አልጋ ላይ ውላለች እና ትናንትና እንደ አጋጣሚ አግኝቼ ሳወራቸው ቢቆርቡስ ብዬ እያልኳቸው ነበረ እና ሴትዮዋ ቡና ትጠጣለች እና አሁን እንዴት አድርጋ ሴትዮዋ ትቁረብ? ቡናውን አሁን ላይ መተው አትችልም። ያው ሰው እንግዲህ በአንድ ጊዜ ተነስቶ ሰው ቢሉት አይተውትም የረጅም ዓመት ስለሆነ ማለት ነው። እና ሴትዮዋ አሁን ቁርባንስ ቆርባ ምንድን ነው ማድረግ ያለባት? አሁን ላይ የምትቆርበውስ ቁርባንስ ለህይወት ይሆናታል ወይ? ለረጅም ዓመታት ባዕድ አምልኮ ነው ሲያመልኩ የኖሩት። ንስሐም ገብተው አያውቁም። እና ምን ማድረግ አለብን? ይሄን ለማለት ነው። እግዚአብሔር ይስጥልኝ። ባዕድ አምልኮ በምንድን ነው እህቴ? በቡናው ነው ወይስ ሌላም ነገር አለ? ኮተት ሌላ አለ ቤተሰቡ የዛር መናፍስት በጣም ነው ያለው ማለት ነው። ይሄ የሚያጓሩ አሉ። ይሄ ቦረንትቻ ወራቶች እየተመረጡ የሚታረዱ ነገሮች አሉ። ለቅሶ ምናምን ሲሄዱ ልጆቿ ለራሱ የሴትዮዋ ይሄ መንፈሱ ይነሳል፣ ያጎራሉ ማለት ነው። ስለዚህ ባዕድ አምልኮ መጀመሪያ ማቆም አለባት። አሁን የሚያስጨንቀው ቡናውን ማቆምና ለማቆም ሳይሆን ባዕድ አምልኮን ሙሉ ለሙሉ መተው አለባት። ንስሐ ከመግባቷ በፊት እነኚህ ኮተት ነገሮችን በሙሉ ማራቅ አለባት። ከዛ በኋላ ነው ስለ ቡናው የሚታሰበው ማለት ነው። ሁለተኛ ደግሞ ቡናውን ለመተው በእርግጥ አሁን እንደዚህ ተው ስንላቸው አይተውልንም። በብዙ ትግልና መከራ ነው። አንድም ሱስ ሆኖ ስለቆየ ቀስ እያሉ ነው ያንን ነገር የሚያቆሙት። ዋናው ትልቁ ነገር ግን ባዕድ አምልኮ ማቆማቸው ነው። ግልጽ ነው አይደል? እዛ ላይ ነው ስራ መስራት ያለብሽ ወይም ደግሞ ስራ መስራት ያለባቸው። ባዕድ አምልኮን ማስተው። ሰውየውን ስጠይቀው ባዕድ አምልኮውን ረጅም ዓመት ነው ትተነዋል ብሎ አለኝ ማለት ነው። እኮ ጨሌዎቹ ነገሮች ኮተት ነገሮች ካሉ መውጣት አለባቸዋ። እሺ አሁን እነሱ ምን ማለት ነው ያለብኝ? ለሰው ባዕድ ምናልባት አምልኮን ባዕድ አምልኮ ማቆም ብቻ እኮ መፍትሄ የለውም። በምድር ላይ እኔ ከአንተ ጋር ሳለሁ ምንም ነገር የምትተማመንበት አይኑርህ ይላል እግዚአብሔር አምላክ። ስለዚህ የሚተማመኑበት ጨሌ፣ ሌሎች ነገሮች ካሉ ቤቱ ሁሉ መጽዳት አለበት። ሴትየዋንም ደግሞ ማስተማር ያስፈልጋል። በተኛችበት ቦታ ባዕድ አምልኮ ሙሉ ለሙሉ ጥቅም እንደሌለው፣ ከእግዚአብሔር እንደሚያርቃት፣ በእግዚአብሔር ፊትም እንደሚያስፈርድባት፣ እግዚአብሔር አምላክ አጋንንትን የሚከተል መጨረሻው ገሃነም እንደሆነ እንደተናገረ በደንብ አድርጋችሁ ማስረዳት አለባችሁ። ከዛ መካድ አለባት በአንደበቷ። ግልጽ ነው አይደል? ወደ ንስሐ ከመግባቷ በፊት አስቀድማ መካድ። ከዛ በኋላ ጣዖት ሁሉ እንዳመለከች ማለትም ለአጋንንት ሁሉ እንደገበረች ትናዘዛለች። መጀመሪያ ሰው ማመን አለበት። አምኖ ነው መጣል ያለበት። ግልጽ ነው አይደል? አንዳንዶቻችሁ እህቶቼ፣ ወንድሞቼ የሆነ ኃይል ተጠቅሞ ወይም ደግሞ እያስፈራራን ወይም ደግሞ ከእንግዲህ ገንዘብ አልክልም እያልን የምናስተዋቸው ከሆነ ምን ዋጋ አለው? መጀመሪያ ልብ ላይ ነው መሰራት ያለበት። እነኚህ ሰዎች አምነው መጣል አለባቸው። አንድ እግዚአብሔር ብቻ ኃያል እንደሆነ ነው። የአጋንንት ኃይል በእግዚአብሔር ፊት ምንም እንዳልሆነ፣ ምንም እንደማይጠቅም፣ እንደማይጎዳ አምነው ነው በራሳቸው ፍላጎትና ፈቃድ መጣል አለባቸው። እኛ በግድ ብናስጠላቸውም ልባቸው ያመልከዋል። አጋንንቱን በልባቸው አስቀምጠውታል። ግልጽ ነው አይደል? ይሄን ማድረግ አለባቸው። ስለዚህ ሴትዮዋን ቁጭ አድርጎ ማስተማር፣ እዛው በተኛችበት ያደረገችው እስከዛሬ ያደረገችው ነገር በሙሉ ከንቱ እንደሆነ ልታምን ይገባል። ግልጽ ነው አይደል? እንደዚህ አይነት ስራ መሰራት አለበት። ያው ወንድሜ ግን ያሉበት አካባቢ ትንሽ ወደ ገጠር ስለሆነ እንደዚህ ብዙም ስለ መናፍስቱም ሆነ ስላለው ነገር ብዙ የመማሩም ሆነ የማስተማሩ አይነት ነገር የለም። ሴትዮዋ አንቺ እንደውም እግዚአብሔር ሰጥቷት ነው እድሜ በስልክ ሰጥቷት ነው አታገኟቸው? የቆየችው። በስልክ አታገኟቸው? አላገኛትም። እኔ እንዳጋጣሚ ሆነው ልጁን ያገኘሁት። ሴትዮዋ በጣም አርጅታለች። የሆነ ጊዜ ለልጁ ራሱ ንገሪዋ። ሞት ደርሳ ነበረ። ለልጁ የነገርኩትማ ያው ንገሪው ንስሐ ለልጅዋ መግባት በደንብ እንዳለባት አድርጎ እንዲያስተምራት። ንስሐ መግባት ብቻ አይደለማ። ንስሐ መግባት ማለት እኮ የዓለምን መውደድ ፍላጎት ከእግዚአብሔር ጋር በመኖር ፍላጎት መተካት ማለት ነው። ግልጽ ነው አይደል? አሁን ንስሐ ላይ ብዙዎቻችን እያስተዋልን ያለነው መናዘዝና መናዘዝ ላይ ብቻ ነው አይደል? ነው አይደለም? ተሳሳት። ንስሐ ብዙዎቻችን
ህሊናችን ለሚመጣው በቃ ኃጢአትን መናዘዝና መናዘዝ እንደሆነ ነው። ግን እኮ ንስሐ ማለት ከልብ መመለስን ይጠይቃል። ሰዎች ብዙዎች ንስሐ የሚገቡት ከልብ ሳይመለሱ ነው። ወደ ፈጣሪያቸው ሳይመለሱ እርግፍ አድርገው ሳይተው ዝም ብሎ ብቻ መናዘዙ ላይ ብቻ ያተኩሩና ኃጢአታቸውን ተናዘው ይኸው ንስሐ ገባው ይላሉ። ውስጣቸው ግን እኮ አለ፣ ውስጣቸው አለ ያ ነገር። ስለዚህ ኃጢአትን ሳይተው ወይም ደግሞ ባዕድ አምልኮን ይሄንን እርግፍ አድርገው ሳይተው ቢናዘዙ ምን ዋጋ አለው? ስለዚህ አንቺ ለልጁ ስትነግሪው መጀመሪያ እሱ ራሱ ካልገባው አስቸጋሪ ነው። አስረጂው፣ አስተምሪው መጀመሪያ እሱን። ልጁ በደንብ ማወቅ አለበት። ከዛ በኋላ አንቺ እንዳሳወቅሽው እሱ ደግሞ ቁጭ አድርጎ እናቱን አጠገቧ ተቀምጦ ወይም በስልክ የማያገኛት ከሆነ በስልክ በደንብ አድርጎ መንገር አለበት። ባዕድ አምልኮ ከንቱ እንደሆነ፣ ምን ያክል በህይወታቸው ላይ አጋንቱ እንደተጫወተ። ደግሞ እናቶች ብቻ ከአፋችን የሚወጣው ቃል ይጣፍጣቸው። ከጣፈጣቸው በእውነት ትኩረት ሰጥተው ነው የሚሰሙት። እኛ የሆነ ድርቅ አድርገን የምንመክራቸው ከሆነ ንግግራችንን የመቀበል አድቫንቴጅ በጣም ያነሰ ሊሆን ይችላል። ግን እኛ ትኩረት ሰጥተን እስከ ዛሬ ድረስ የደረሰባቸውን ግፍና መከራ ከአጋንንቱ ጋር እያያዘን የምንነግራቸው ከሆነ በእውነት ይቀበላሉ። ለካ ይሄ ሁሉ ጉዳ አለ፣ እኔ እኮ አላወቁም። እንደዛ እያለች እኔ በጣም የደከመች አሮጊት ነበረች፣ እንደዚሁ በእኔ በምኖርበት አካባቢ ማለት ነው። እና በሚገርም ሁኔታ ቀስ እያልኩኝ ከህይወት ጋር እያነጻጸር ጉድ ለካ ይሄ ሁሉ የሚጫወትብኝ እኔን እሱ ነው እያሉ በጣም በአግራሞት ነው እንትን ያዳመጡት። ምንም እንትን ሳልላቸው ራሳቸው ነው እንዳለ ኮተቱን ሁሉ አውጥተው ንስሐ ገብተው ቅዱስ ቁርባን የተቀበሉት። አነጋገራችን ይወስነዋል እላችሁ ፈልጌ ነው። እንዴት አድርገን ነው የምናስተምራቸው የምናስረዳቸው? እንዴት አድርገን ነው የምናስረዳቸው? ያኔ እንደው በተለይ ደግሞ የኛ ሰው ከህይወቱ ጋር ስናያይዝለት በጣም ነው የሚገባው። ከተፈጠረበት ጉዳይ ካለበት ጉዳይ አሁን ለምሳሌ ያ ሰው አይኑን ያመዋል እንበል፣ አይኑን ያመዋል። አሁን የአይን ህመምን ከአጋንንቱ ጋር አያይዣ እነግረዋለሁ ማለት ነው። ያ አጋንንት አይን ላይ ተቀምጦ ምን እንደሚያደርግ ይሄ ነው። ይሄ አጋንንት ደግሞ በዚህ መንገድ ሊመጣ ይችላል ስለው ወይኔ ለካ እኔ ጋርም ነበረ እንዲህ አይነት ነገር፣ ለካ እሱ ነው በህይወቴ ሲጫወትብኝ የነበረው ይላል። ወዲያው ነው የሚቀበለው። እና አነጋገራችን ይወስነዋል። ዝም ብሎ ብቻ በደረቁ ሄደን ንስሐ ግቢ እንዲህ አድርግ ስንለው አይሰማንም፣ አይቀበልንም። ምክንያቱም የሆነ ማሳመኛ ነገር አላቀረብንለትማ፣ በሚያሳምን መልኩ አልነገርነውማ። በሚያሳምን ነገር እሱን ደግሞ የሚያሳምነው ከህይወቱ ጋር ስናያይዝለት ነው። ከህይወቱ ጋር ስናያይዝለት ያኔ ይቀበለናል፣ በእርግጠኝነት ይቀበላል። እኔ ብዙ ተሳክቶልኛል እንዲህ አድርጌ ማለት ነው። ይቅርታ ይሄንን የምላችሁ ለምን መሰላችሁ? ስለተሳካልኝ እንደዚህ አድርጌ ስነግራቸው ከህይወታቸው ጋር ሳያይዝላቸው በእውነት በጣም ብዙ ሰዎች የተመለሱ አሉ። እንደዚሁ በሰፈር ማለት ነው። እሑድን ተጠቅሜ እንትን በማስተምርበት ሰዓት ማለት ነው። እና እህቶች ወንድሞች፣ ብቻ አነጋገራችን እንዴት ነው? ሰውን ስናስተምር፣ ሰውን ስንመክር ከህይወት ጋር እናያይዘዋለን። ያ ሰው መጀመሪያ እስቲ ያ ሰው በህይወት ዘመኑ የገጠመውን ችግር ብላችሁ አዳምጡት። እኔ በህይወቴ እንዲህ ሆኛለሁ፣ እዚህ ገብቻለሁ፣ እዚህ ወጥቻለሁ ይላሉ። ከዛ አንድ ሰሞን ከዛ በኋላ እናንተ በደንብ ታዳምጡና የደረሰበት ነገር በሙሉ የአጋንንትን ሴራና ተንኮል ደግሞ ፍንትው አድርጋችሁ ታሳዩታላችሁ። ከዛ ወይኔ እስከዛሬ ድረስ አውቄ ቢሆን ኖሮ ነው የሚለው ያ ሰው። ለካ እንዲህ አይነት መዘዝ የሚያመጣው እሱ መሆኑን ባውቅ ኖሮ እስከዛሬ ድረስ እኔ ከቅዱስ ቁርባን ርቄ ኖር ነበር እንደ ይላል። ማን ያስተምረኝ? በአግራሞት እንደዛ ያሉኝ እህቶች ወንድሞች አሉ። እንደዚህ ብሎ እኮ የነገረን የለም ያሉ። እንዲህ አውቀን ቢሆን ኖሮ እስከዛሬ ድረስ ርቀን አንኖርም ነበር ከቅዱስ ቁርባን። እና አነጋገራችን እንዴት አድርገን እንደምናስረዳ እሱ ማየት አስፈላጊ ነው። ስለዚህ አንቺ ምንድነው የምታደርጊው? ለልጁ በደንብ አድርገሽ ንገሪው። ብቻ መጥቶ ቢማር ከዛ በኋላ ልክ እንደተማረው የዛን ሰው ህይወቱን ያጠናል። አሁን ለምሳሌ የሴትዮዋን በደንብ ህይወት ካጠና በኋላ እያያያዘ ልክ በጫወታ መልክ ያን ይነግራታል። ከዛ እርግፍ አድርጋ ትተወዋለች። ደግሞም ንግግሩን እንድትቀበለው መጀመሪያ ጸሎት ያድርግ። ጌታ ሆይ እኔ አሁን ልናገር ነው፣ የምናገረው እኔ ሳልሆን አንተ ተናገር በአንደበቴ ሆነ። አቤቱ ጌታ ሆይ ንግግሬን ሰምታ እንድትቀበል ተግባራዊ እንድታደርግ አድርገው እባክህን። የምናገረው ከአፍ የሚወጣው ቃል
ውስጧ ላደፈጡት ክፉ መናፍስቶች እሳት፣ ለእሷ ደግሞ ወደ ንስሐ የምትመለስበት ልቧ የሚቀየርበት አድርግ እባክን ብሎ ጸሎት አድርጎ እንዲህ ቢናገር፣ በአንደኛው ቀን ባይሳካለት በሌላኛው ቀን መሞከር አለበት። በሌላኛው ቀን ባይሳካለት እንደገና በሌላ ቀን። ከዛ በኋላ እርግፍ አድርጋ አውጥታ ወይም አውጥቶ ይጥለዋል ማለት ነው። ከዛ ያደረገችውን በሙሉ ትናዘዝና ንስሐ ትገባለች፣ የቅዱስ ቁርባን ትቀበላለች። ያኔ ስኬታማ ይሆናል ማለት ነው። ተረዳሽኛውን እህቴ ሶሲ? ተረድቼሃለሁኝ። ግን እንዳልኩ ልጁም ትልቅ ሰው ነው። ሴትዮዋ አንድ 90 ዓመት ይሆናታል። ልጁም ትልቅ ሰው ነው። አሁንም በባዕድ አምልኮ ውስጥ ነው ያለው። እሱ ለራሱ ቤቱ ቦረንትቻና አንዳንድ የሚያመልካቸው ነገር አሉ ይመስለኛል። እና ለምን አትተውም እንደዚህ እያልኩኝ በቤት ውስጥ ያለውን ነገር እናቴ ስትነግረኝ ስለማውቀው ቤተሰቡን እንዲህ አድርጎ እንደዚህ ብዬ ስለው ልጆቼን የሆነ ነገር እንዲያደርግብኝ እፈራለሁ ይላል። እሱ አሁን አጋንንቱን ክዶ ወደ ጸበል መሄድ ይፈልጋል። ግን ደግሞ ከወዲህ የያዘው ነገር ምንድነው? ልጆቼን የሆነ ነገር ቢያደርግብኝስ ብሎ ይሰጋል ማለት ነው። እና እሱ ልጆቹ ምንም እንደማይሆኑ እሱ ንስሐ ከገባ አይነት ነገር እሱን ያለውን ነገር ነገርኩትና ሴትዮዋ ለመሞት አፋፍ ላይ ያለች ሴትዮ ስለሆነች አምልኮውን ትተነዋል ብሎ ሲለኝ ምን ችግር አለው ታዲያ? እንግዲህ ወይ ንስሐ ገብታ ብትቆርብስ የሚል ሀሳብ ስለመጣልኝ ያን ነገር ልጠይቅህ ብዬ ነው ማለት ነው። እግዚአብሔር ይስጥልህ። በጣም ነው የማመሰግነው። ጸጋው ይብዛልህ። አሜን አሜን እህቴ አሜን። እዚህ ጋር ግን መረዳት ያለብን ነገር አንዳንድ ሰዎች አሁን በገጠሩ በኩል ያሉ ሰዎች እርግፍ አድርገህ ተውና ወደ ቅዱስ ቁርባን ቅረብ ሲባል እንዴ አጋንንቱ ቢበቀለኝስ፣ ልጆቼን ንብረቴን እንዲህ ቢያጠፋብኝስ ይላሉ። እንደዚህ ብለው ሀሳብ ሲሰጧቸው እንዲህ በሏቸው፣ ዋናው ትልቁ ነገር የምን ድነት ነው? እስቲ የሚቀድመው የነፍስ ድነት ወይስ የስጋ? የትኛው ነው? የነፍስ። እዚህ ጋር ቸሩ መድኃኔዓለም አንድ የተናገረው ቃል አለ። ማርቆስ ወንጌል ምዕራፍ 8 ቁጥር 36 ላይ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ካጠፋ ምን ይጠቅመዋል? አቤት ይህ ጥቅስ እንዴት እንደምወደው! ሰው ዓለሙን ሁሉ ቢያተርፍ፣ በምድር ላይ ጤና ብታገኝ፣ በምድር ላይ የተመቻቸ ኑሮ ብትኖር፣ ግን ነፍስን ካጠፋ ምን ይጠቅመሃል? ነፍስ ነገ ወደ ሲኦል የምትወርድ ከሆነ ምን ይጠቅማል? እንዲህ እያላችሁ ምከሩት። ይህንን ሰው የመጀመሪያ የምትመክሩት እሱ ነው። አንተ በምድር ላይ ለልጆች አሰብክ፣ ለራስም እንደዚህ ያልክ። በምድር ላይ የምድርን መከራ ሽሽት ነው ይሁሉ፣ የምድርን ፈተና ሽሽት ነው ይሁሉ። ግን በኋላ ነፍስ ከስጋ ስትለይ የሚጠብቅን ገሃነምን አስበዋል? ነፍስሽ ከስጋ ስትለይ በኋላ እዛ ሲኦል የሚገጥምሽን ስቃይ ሳስበሽዋል? ማንም ዋኝቶ ማይወጣባት ዓለም ውስጥ የምትገባበትን ጊዜ አስበዋል? እንዲህ ያላችሁ ያንን ሰው ተመክሩታላችሁ። ምክንያቱም አጋንንቱ በዚህ ምድር ላይ ለጊዜው ትንሽ፣ በእርግጥ አይፈታተንም ማለት አይደለም፣ ይፈታተናል። ነገር ግን እንዳይፈታተን ማድረግ ያለብን ነገሮች አሉ፣ ቅድመ ሁኔታዎች። ምን? ለምሳሌ ራስን አሳልፎ መስጠት፣ ልጆችን አሳልፎ መስጠት። ለምሳሌ አሁን ልጆችን ይነካብኛል ብሎ የሚሰጋ ከሆነ አስቀድሞ ልጆቹን ለመድኃኔዓለም አሳልፎ፣ ጌታ ሆይ መድኃኔዓለም እስከዛሬ ባለማወቅ ህይወት ውስጥ ስኖር ነበረ፣ ከአንተ ህይወት ያንተን ጠባቂነት ዘንግቼ፣ ያንተን መጋቢነት ዘንግቼ አጋንንትን ስገብርና ሳመልክ ነበር። ጌታ ሆይ ባለፈው ማረኝ፣ ለወደፊቱም ጠብቀኝ። እናም አምላኬ ሆይ ይሄ ስገብረው የነበረ ባለማወቅ ሳመልከው የነበረ አጋንንት እኔን እንዳይበቀለኝ፣ ተበቅሎኝም ልጆቼን ላይ የሆነ ነገር እንዳጠፋ ከዛሬ ጀምሮ ልጆቼን በአንተ መዳፍ ውስጥ ትቻቸዋለሁ ማለት አለበት። ግልጽ ነው አይደል? በአንተ መዳፍ ውስጥ ትቻቸዋለሁ፣ ልጆቼን ከአንተ እጅ ነው የምቀበለው፣ አደራ አምላኬ ሆይ ጠብቅልኝ ብሎ አሳልፎ መስጠት አለበት። እንደዛ አድርጎ ከሰጠ በኋላ ልጆቹ በማን ጥበቃ ስር ይሆናሉ? በመድኃኔዓለም ጥበቃ ስር ይሆናሉ ማለት ነው። ይሄን ማድረግ አለበት ማንም ሰው። ግን አሳልፎ ካልሰጠ ሊበቀለው ይችላል። ግን አስቀድሞ አሳልፎ መስጠት አለበት። መጸለይ አለበት፣ መስገድ አለበት። ልጆቹን ቅዱስ ቁርባን ቶሎ እንዲቀበሉ ማድረግ አለበት። እሱም ቅዱስ ቁርባን ቶሎ እየተቀበለ መኖር አለበት። ይሄን ካደረገ አጋንንት ስልጣን የለውም እኮ። ስንክሳርም እኮ የሚነግረን ይሄ ነው። አባ ጳውሊ የሰይጣን ቃለ መጠይቅ ያደረጉ አባት ማለት ነው። እና ሰይጣኑ ውሽባ ቤት የሆኑ በቃ ምን ልበላችሁ፣ የዛ አካባቢ ሰፈር ሰዎች በጣም አንድ ክፉ ልማድ አላቸው። ምንድን ነው ካላችሁ፣ በአመት አንዴ እህትና እህት፣ ወንድምና ወንድም
በቃ ቤተሰብ በሙሉ አንድ ቤት ውስጥ ይታጨቃል። ታጭቆ ይዘፍናሉ፣ እዛ እየዘፈኑ ያድራሉ። ከዛ ማታ መብራቱን ያጠፉና ወንዱ እጅ ውስጥ የገባችውን ሴት ከእሷ ጋር ይተኛል። ልጁም ልትሆን እኮ ትችላለች፣ እህቱም ልትሆን ትችላለች፣ እናቱም ልትሆን ትችላለች። ብቻ ግን በጨለማ ውስጥ ይዳብስ እጁ ውስጥ የገባችውን ሴት ከእሷ ጋር አብሮ ይተኛል። እንዲህ አይነት ክፉ ልማድ ነበራቸው። አባ ባውሊ ወየው እዚህ አካባቢ የሚሰራው ኃጢአት ምንኛ ይከፋ አሉና ከዛ ተው አላቸው። ቢመክሯቸው አልቀበልም አሉ። ከዛ ወደ ፈጣሪ ጸለዩ። ከዛ እግዚአብሔር አምላክ አንድ ሰይጣንን አዘዘው ሄዶ እንዲቀስፋቸው እንዲጨርሳቸው ማለት ነው። አልሰማም አልቀበልም ያሉትን። ከዛ ሰይጣኑ ልክ እርቃኑ መስሎ ሰይፍ ይዞ ወጣ። ማን አንተ አለው አባ ጳውሊ። እኔ አሁን አንተ ጸሎት ስታደርግ እንድቀስፋቸው የታዘዝኩኝ ነኝ አለው። ከዛ በእግዚአብሔር ስም ይዣለሁ፣ እንዴት ነው ሰዎች የምታሰታቸው እያሉ ብዙ አናዘውታል። በእግዚአብሔር ስም ገዝቻለሁ፣ እንዳትዋሽ፣ በመድኃኔዓለም ስም ታስራል፣ በል ሰዎችን እንዴት ነው የምታሰታቸው ብለው በጣም ብዙ ቃለ መጠይቅ ነው ያደረጉለት። ከዛ ሰይጣኑም ስለተገዘተ እውነቷን መናገር ጀመረ እና ከተናዘዛቸው ነገሮች መካከል አንዱ ምንድነው? ቅዱስ ቁርባን በሚቀበሉ ሰዎች ላይ እኛ ኃይል የለንም፣ እንደዛ ብሎ ነው የተናገረው። ምን በሚያደርጉ ላይ እስቲ ንገሩኝ፣ ከእናንተ ልስማ። ቅዱስ ቁርባን በሚቀበሉ እኛ ምን የለንም? ኃይል የለንም። እነሱ ራሳቸውን ለእግዚአብሔር አሳልፈው ሰጥተዋላ፣ ቅዱስ ቁርባን እየተቀበሉ ነው። ስለዚህ እኛ በእነሱ ላይ ስልጣን የለንም ማለት በቃ። ስለዚህ አንድ ሰው ምን ማድረግ አለበት? ያ የቀደመው ጠላቱ እንዳይበቀለው፣ ያ ባለማወቅ ሲያመልከው የነበረ የቀደመ ጠላቱ እንዳይበቀለው ራሱን አሳልፎ ሰጥቶ ከቅዱስ ቁርባን ሳይርቅ ቶሎ ቅዱስ ቁርባን መቀበል አለበት። ምንም ስልጣን የለውም። እና ይሄንን እንዲህ ያልሽ ሁሉ መምከር አለብሽ እህቴ። እንዲህ ያልሽ ስትመክሪው ይሄ ሰው ልቡ ይጸናል፣ በመድኃኔዓለም ኃይል ይታመናል ነው እንዴ ይላል። እርግጠኛ ነኝ አሁን ራሱ በማዕከላችን አብሮ እየሰማ ቢሆን ኖሮ እምነቱ ይጸናል ብዬ ነው ተስፋ ማድረገው ይሄን ታሪክ ሲሰማ። ከዛ ንስሐ ገብቶ ስጋው ደሙን ይቀበላል ማለት ነው። ልጆቹንም ቶሎ እንዲቀበሉ ማድረግ፣ ያኔ ህይወቱን አጠረ ማለት ነው። እና እህት አለምዬ እንዲህ ያልሽ ምከሪው። እና ማንም ሰው ማድረግ ያለበት እህት ወንድሞቼ፣ ቤተሰብ የሚፈራ ከሆነ ይበቀለኛል እያለ የሚፈራ ከሆነ ንስሐ ገብቶ ቅዱስ ቁርባን እየተቀበለ እንዲኖር። ሁለተኛ ደግሞ አንድ ቅዱስ መዘከር፣ በተለይ የሚጠብቀን አንድ ቅዱስ እግዚአብሔር ቃል ኪዳን ስለሰጣቸው ለቅዱሳኑ በዛ ቅዱስ ስር ራሱን ማስጠለል፣ በተለይ እንትን እያደረገ ዝክር ይዘክራል እንዳቅሙ። ከዛ በየወሩ ደግሞ ገድሉን ያነባል። በየቀኑ ደግሞ መልኩን እያነበበ በጸሎቷ ይጠመቃል። ልጆቹንም ልክ እንደዚሁ ማለት ነው። ከምሰማ መተኛት ይሻለኛል አፈር ብላኝ። እግዚአብሔር ይገስጽን። እንዲህ ካደረገ አንድ ሰው ምንም የሚነካው ነገር የለም። እንደውም እግዚአብሔር አምላክ እኮ እንዲህ ይላል፣ በእኔ ተማምኗልና አስጥለዋለሁ፣ በእርሱ የሚታመነውን ሰው እንዲህ ይላል። ቃል በቃል እኮ ነው መድኃኔዓለም እንዲህ የሚለው። ምን ላይ? መዝሙረ ዳዊት መዝሙር 90 ቁጥር 14 እስከ 16 ላይ በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ፣ ይጠራኛል እመልስለትም አለው፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለው፣ ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። ምንን አሳየዋለሁ? ማዳኔን አሳየዋለሁ። ምን የሆነውን? በእርሱ የታመነውን። ስለዚህ በእርሱ መታመን አለበት። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው እንዳለው ዳዊት። እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ ተማመናለሁ እንዳለው ዳዊት በአምላኩ ማን ነው? ይሄ ሰው በአምላኩ መታመን አለበት። ከእምነት ማነስ የተነሳ ነው ልጆቼን እያለ የሚሰጋው ማለት ነው። እና እንዲህ እያልሽ ምከሪው። እሺ የኔ እህት ሶሲ ሰምተሽኛል አይደል? አዎ ሰምቻለሁ። እግዚአብሔር ይስጥልኝ። ቸር መድኃኔዓለም ጸጋውን ያብዛልህ። በእውነት በጣም አሜን 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 የኔ እህት። እሺ ተራ ቁጥር 2 ፍቅርተ ማርያም ኃይለ ጊዮርጊስ የንጉስ ልጅ የሚል ለእኔ ሰታኛለች። በስላሴ ስም ሰላም፣ እግዚአብሔር ካላችሁ ጋር እንዴት ዋላችሁ? እንኳን ለብርሃነ መስቀሉ አደረሳችሁ።
አሜን አሜን ወንድሜ እህቴ። የኔ ጥያቄ ስለ አባቴ ነው። አባቴ ማለት ነው በትንታ በጣም ነው የሚፈታተነው። ትንታ ስል ቀን ላይ አይደለም፣ ሌሊት ተኝቶ እንቅልፍ ተኝቶ በጣም እሺ ነው እንትን የሚለው በቃ ትንፋሽ እስከሚያቆም ድረስ ማለት ነው እንትን የሚለው እና በዛ እሺ ደግሞ ብቻውን ሲተኛ ቤቱን በጣም ይቅርታ ድምፅ አለ፣ የሚነቀንቅ ነገር አለ። እንዴት ልበልህ ሲነግረኝ እንደሚጋልብ ፈረስ ቤቱን እየዞረ ምናምን እንደሚደበድበው ነገር። ይሄም የሚሆነው ብቻውን ሲተኛ ነው። ከሰው ጋር ምናምን ከተኛ እንደዛ አይነት ድምፅ አይሰማም። ትንታው ግን ያን እንዳለ ነው። አንዳንድ ቀን ነው እንደዚህ አልፎ አልፎ ነው በጣም እንትን የሚለው። ግን ቤቱን የሚነቀንቀው እንደዚህ ብቻውን ከተኛ የሚተኙት መሬት ላይ ነው እና በቃ እሺ ቤቱ ሊፈርስ እስከሚደርስ እንዲህ አንዳንዴም እወጣለሁ አለ። ምናልባት አውሬ ምናምን መንጋ መጥቶ ይሆናል ብዬ ወጥቼ ዞር በቅዱስ ሚካኤል ስም ከኔትወርክ የተነሳ ተመልሼ ገብቼም ስተኛ በቃ እንደዛ ይሆናል እና ስዕል አድኖ አለ እዛ ጋር እንትን ብዬ የሆነ ያው አልተማሩም። በሚችለው አቅም ጸሎት አድርጎ አልጋ ላይ ወጥቶ ከወንድሜ ጋር ይተኛል እና ይሄ እስከምን አንጣር ነው? እኔ የምልሽ እህቴ ንስሐ ወይ ገብተዋል? ቅዱስ ቁርባንስ አዎ ተቀብለዋል? እግዚአብሔር ይመስገን ንስሐ ገብተዋል። 2009 ነው ገና መቁረብ የጀመሩት። ሁሌም ባይሆን መልካም፣ እግዚአብሔር ይመስገን አልፎ አልፎ ይቆርባሉ። በጣም ደስ ይላል። ዋናው ትልቁ ነገር ስራ ተሰርተዋል ማለት ነው። ንስሐ ከገባ ስጋው ደሙን ከተቀበለ ትልቁን ስራ ሰርቷል። አዎ በቅዱስ ሚካኤል ተራዳይነት መልካም፣ ይሄ በጣም አሪፍ ነው። ሁለተኛ ደግሞ አሁን እዚህ ጋር እንዲህ አይነት ነገር የሆነ ትን የሚለው ሁለተኛ ደግሞ ቤቱን የሚዞረው አንድም ከሁለት አንገል ልናየው እንችላለን። ሊገለው የሚፈልግ መንፈስ አለ ማለት ነው። ሊገለው የሚፈልግ መንፈስ አለ። ይሄ መንፈስ ምን ሊሆን ይችላል? ዛርም ሊሆን ይችላል። እንደገናም ደግሞ መተትም ሊሆን ይችላል። በተለይ መተት፣ አንድ ርቢ መተት፣ በተለይ ግደል ተብሎ የሚላክ መተት ካለ እንደዚህ ሙከራ ያደርጋል ማለት ነው። ዋናው ትልቁን ስራ ስለሰራ ግን ምንም መፍራት የለበትም። አንድም ሊያስፈራራው ስለሚፈልግም ነው። እንዲፈራም ጭምር ነው። እምነቱን ለመፈታተን እምነቱ ላይ ያነጣጠረ ፈተናም ሊሆን ይችላል። ይሄ ነው ዋናው ትልቁ ነገር። ግን እዚህ ጋር ግን መረዳት ያለበት ነገር ምንድነው? ጠላት እንዳለበት ማወቅ አለበት። ለሱ ይሄ ነው ግንዛቤ ሊሰጠው የሚገባው ነገር። እንዲህ አይነት ነገር ሲኖር ጠላት አለብህ አተኛ ነው። ከፈጣሪ ዘንድ ጠላት አለብህ አተኛ፣ ነቅተህ ተግተህ ጸልይ ነው። ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልቶም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ ተብሎ እንደተጻፈው ተዘጋጅቶ እንዲጠብቅ እየጸለየ እየሰገደ እንዲኖር ነው። ዋናው ትልቁ ነገር ይሄ ነው። ነገር ግን የሚያሳየው ነገር ምንድን ነው ከተባለ አንደኛ ግደል ተብሎ አሁን ድንገት የሚነሳ ትንታ፣ ያ ደግሞ ትንታ አያቆምም። ሌሊት በተኛንበት ቦታ ማነቅ፣ እንዲህ አይነት ነገር የሚፈጠረው ግደል ተብሎ የተላከ መተት ካለ፣ ሁለተኛም ደግሞ ሊገለው የሚፈልግ መንፈስ በዛር በኩልም መጥቶ ሊሆን ይችላል። ልክፍትም ሆኖ ገብቶ ሊሆን ይችላል። አጋንንት መግቢያቸው ብዙ ነው። ብቻ ያ ክፉ መንፈስ ሊገለው ሲፈልግ እንዲህ አይነት ምልክቶችን ያሳያል ማለት ነው። አንድም ሲገባ በተለይ መናፍስ ሲገቡ ምልክት ያሳያሉ። አንዳንዱ ጋር የሆነ ጭው የሚል ስሜት እንዲሰማቸው ያደርጋል። አንዳንዱ ጋር ደግሞ ስሜታቸውን ሁሉ ልውጥውጥ ያደርጋል። አንዳንዱ ጋር ደግሞ የሆነ ቀለል ያለ ህመም ያመጣል። ለምሳሌ እንደ ጉንፋን፣ ራስ ምታት፣ ትኩሳት እንዲህ አይነት ምልክቶችን ያሳያል። ወይም ደግሞ የውጋት ስሜት አሳይቶ የሚገባበት ጊዜም አለ። እንዲህ አይነት ምልክቶች መናፍስ ሲገቡ ማለት ነው። እና ከዚህ አንጻር ነው ልናየው የሚገባው ነገር ማለት ነው። ግን ዋናው ትልቁ ነገሩ አንደኛ ንስሐ መግባቱ ነው። ስጋ ወደሙ መቀበሉ ነው። ዝክርስ? በዝክር ጉዳይስ? ዝክር የቅዱስ ሚካኤልን ዝክር ያዘክራሉ። መልካም፣ ማዘከሩ መልካም ነው። ግን ድርሳኑን ቤቱ ያጸልያል። ዋናውን ትልቁ ነገር እሱ ነው። ድርሳኑን ያነባል። እንዲያነብ ንገሪው ካላነበበ። ባለፈው እየሰማው ነበረ የሚያነብ። አባቴም አልተማረም፣ እናቴም ማንበብ አይችሉም ሁለቱም። ቤት ውስጥ ያለው አንድ ወንድሜ ነው፣ እሱም ብዙ አልተማረም እና የሚያነብላቸው የሚያደርስ የለም። እስኪ እግዚአብሔር ፍቃድ ከሆነ ምናልባት በአውዲዮ እኔ ቀድቼ ልልክላቸው እችላለሁ። እየሰማው ነበር ባለፈው ስታስተምር። የሚያደርስላቸው ሰው የለም። በአጠቃላይ ግን ዝክሩን ያዘክራሉ። የሚያደርስላቸው ሰው ካለ እንዲያደርስላቸው ሰውም ጠርተው ማስነበብ ያቺን ቀን ወር በገባ በስንት በ12 ጠብቀው ማለት ነው።
ሌላውን ጊዜ ግን መልኩን እያዳመጡ በኦዲዮም ቢሆን እያዳመጡ ቢሰግዱ የጸሎቱ አሁን ከዛፍ ቢሉበት ልክ ኦዲዮ ሲያልቅ እግዚአብሔር አምላክ እንደ እምነታቸው ያደርግላቸዋል። ይህንን ቢያደርግ፣ ሁለተኛ ደግሞ ቤታቸውን ዙሪያውን ጸበል መርጨት። ግልጽ ነው አይደል? የቅዱስ ሚካኤልን ጸበል አምጥተው ቤቱን ዙሪያውን መርጨት፣ እንዲህ ቢያደርጉ እጅግ በጣም መልካም ነው። እናም ደግሞ የተባረከ ዕጣን አለ አይደለ? የጸሎት ዕጣን ወለተ መስቀል አለ ማለት ገዳም ይሄዳል። ብዙ ነው የሚያመጣው አለ መስኮት ላይ ያስቀምጠውት ዕጣን፣ እምነት፣ ጠበል ይሄዳል ገዳም፣ ብዙ ገዳም እግዚአብሔር ይመስገን። ግን እኔ እንዴት እንደሆነ አላውቅም። ይሄ የሚሆነው የሆነ ቀን አለው። የሚተኙት ከቆረቡ ጀምሮ መሬት ነው እናትና አባቴ ማለት ነው። ዝም ብለው መሬት ስለ ቁርበት ብቻ አንጥፈው እዛ ላይ ነው የሚተኙት። መሬት ድርቅ አለና እናቴ ወደ ሌላ ጋር ስትሄድ ብቻውን በሚተኛ ሰዓት እንደዛ አይነት ስሜት የሚሰማው ወንድሜ ደግሞ ከነሱ ጋር መተኛት አይፈልግም። ለምን እንደሆነ አላውቅም። በቃ በፍጹም አይፈልግም። እኔ ብዙ ጊዜ ራሱ ለዋል ለምን እናቴ ስትኖር እንኳን እሺ ሳትኖር ይሄን ፈተናውን እያየህ ለምን አብረው አተኛም ብለዋል። እሱ እሺ አይልም። ከነሱ ጋር በፍጹም መተኛት አይፈልግም። ወይም ድንክ ላይ ይተኛል ወይን አልጋ ላይ ብቻውን ይተኛል ማለት ነው። በዛን ሰዓት ነው አባቴ እንደዚህ የሚፈታተነው። ልጅየው ወንድሜ አይቆርብም። ትንሽ ነው 10 ምናምን አመቱ ነው። እሱ አይቆርብም። መቁረብ አለበት እኮ እህቴ። ትንሽ ነው ብሎ ነገር የለም። መቁረብ እኮ አለበት። ያው ገጠር ላይ እኮ እንደዚህ አይነት ነገር ብዙ ትምህርቱ እንትኑ ስለሌለ አሁን እኔ እንደዚህ ብል የሆነ እንዴት ቅዱስ ቁርባን ገብቶኛል። ነገር ግን ቅዱስ ቁርባን ለትንሽ ለትልቅ ብሎ ነገር የለም። እንደውም ትንንሾች ከልጅነታቸው እየቆረቡ ቢያድጉ እግዚአብሔር አምላክ በራሱ መንገድ እንዲመራቸዋል። ከኃጢአት ከልጅነታቸው ጀምሮ ተጠብቀው ይኖራሉ። ቅዱስ ቁርባን እየተቀበሉ ቢኖሩ ንስሐ ገብተው ማለት ነው። ስለዚህ ልጅየው ካልሆነ ግን አጋንንቱ በራሱ መንገድ ነው የሚያሳድገው። የወደፊቱን ህይወት እኮ ያጨልምበታል። ከቅዱስ ቁርባን የራቀ ህይወት የሚኖር ከሆነ ማለት ነው። እና አባባልሽን ነው ይህን እንድታስተካኪ። ትንሽ ነው አይቆርብም አይባልም። ዞሮ ዞሮ አይቆርብም ብትዩ ማለት ነው። እና ዞሮ ዞሮ ግን እሱም ቢቆርብ መልካም ነው። ካልሆነ ግን እሱ ላይ ሆኖ ቤተሰቡን ሊፈታተን ይችላል። ጠላት እሱ ላይ ሆኖ ሊፈታተን ይችላል። የሌላውንም ህይወት እኮ ለማጨለም ይተጋል አጋንንት። ተረዳሽ? ማደሪያ ይፈልጋል እኮ ለሱ የተመቸ ከዛ ቤት ውስጥ አጋንንት ማን ለሱ የሚመቸኝ ብሎ ያያል። ለጸሎት ሰነፍ የሆነውን ሰው ይመለከታል። ከቅዱስ ቁርባን የራቀውን ሰው ይመለከታል ጠላት። ከዛ እዛ ላይ አድሮ ይፈታተናል ማለት ነው። ስለዚህ ያ ልጅ መቆረብ አለበት። እንዲቆርብ ምከሪው። ብላውም ላይሰማ ይችላል ካልሽ ደግሞ በደንብ አጥንተሽ ስጋዬን የሚበላ ስለ ቅዱስ ቁርባን በደንብ ተማሪና የተማርሽውን ለሱ ማስተማር መምከር ነው። ጸሎት አድርገሽ ያንን ምክርሽን እንዲቀበል ፈጣሪሽን ተማጽነሽ ማስተማር አለብሽ፣ ለቅዱስ ቁርባን እንዲበቃ ማለት ነው። ያንን አድርጊ። ሌላው ደግሞ አባትሽ ደግሞ ሁሌ ትን የሚለው ከሆነ አስቀድመ በይው፣ ከመተኛቱ በፊት አስቀድሞ ቅዱስ ሚካኤልን ተማጽኖት ኦዲዮ ካለ አዘጋጅለትና አያነብም ስላልሽኝ ነው። አዘጋጅለትና እሱን አዳምጦ እንዲተኛ። ግልጽ ነው አይደል? እሱን ድርሳነ ሚካኤል አጭሩ አለ አይደለ? አጭሩ ወይም ደግሞ ዋናው ትልቁ መልኩን እሱን ጸልዮ ወይም ኦዲዮን እያዳመጠ መስገድ፣ ትንሽ መስገድ እንደ አቅሙ ማለት ነው። እንደ አቅሙ መስገድ። ስግደት ስንሰግድ ለምሳሌ በጣም እጅግ ያረጁ አዛውንቶች እንዴት ይሰግዳሉ ከሆነ በሶስት መልኩ ስግደት መስገድ ይቻላል አይደል? በሶስት ሰጊድ አለ፣ አስተብርኮ አለ፣ አርንኖ አለ። ሰጊድ ማለት ግንባር አስነክተን የምንሰግደው ስግደት፣ ድፍት ብለን የምንሰግደው ስግደት፣ ሙሉ ሰውነታችን መሬት ላይ መውደቅ ወዲቅም ይባላል። ሁለተኛ አስተብርኮ ይባላል፣ ተንበርክከን አንገታችን ዝቅ አድርገን የምንነሳው። ሶስተኛ አርንኖ ይባላል። ስለዚህ አንድ ትልቅ አዛውንት መሬት ግንባር አስነክቶ መስገድ ባይችል እንኳን አስተብርኮ መስገድ ይችላል። አስተብርኮ ባይችል ደግሞ አርንኖ፣ ራስን ዝቅ እያደረገ ቀና ማለት፣ ራስን ዝቅ እያደረገ ቀና ማለት፣ እጅ መንሳት እንደማለት እኮ ነው። ዲያቆኑ ቅዳሴ ላይ አልሰማችሁም? አድነኑ አደስቲክሙ ሲል ራሳችሁን ዝቅ ዝቅ አድርጉ ማለት እኮ ነው በአማርኛ። ስለዚህ ራሱን ዝቅ እያደረገ መነሳት፣ እንደዛ እያለ የጸጋ ስግደት በቅዱስ ሚካኤል ፊት ሰግዶ ጠብቀኝ፣ ይቺ ሌሊት ለአንተ አሳልፌ ሰጥቻለሁ፣ እየመጣትን የሚያስብለኝን የሚያንቀኝን
ቤቴን የሚዞረው መንፈስ ያዘልኝ ብሎ ተማጽኖ ቢተኛ ስዕላድኖን ራስጌው ላይ አድርጎ የቅዱስ ሚካኤልን ስዕላድኖ የተባረከ ማለት ነው። ስዕላድኖ ደግሞ የተባረከ ይሁን አስባርኮ ስዕላድኖን ራስጌው ጋር ማድረግ ግልጽ ነው አይደለ? እንዲያድርጎ እንዲተኛ ብየው ነበር። ይቅርታ ግን እና ሳኒ ጎለጎልታ ያለ አይደለች ትንሿ አንገት ላይ የምትደረገው እሱን ነግሬው ነበር። እሱ ዝም ብሎ ገዝቶ ወስዶ አደረገለት ሳያስባርክ እንዲያስባርክ ነግሬው ነበር። እዚህ ጋር እህት ወንድሞቼ ክታብ ብዙን ጊዜ አትመኑ። እሺ ክታብ አትመኑ። አንዳንዴ ይሄ አንገት ላይ የሚደረግ በቆዳ ተሰፍቶ ሰኔ ጉልጉታ ነው ድርሳነ ሚካኤል ነው የሚሉትን እሱን አትመኑ ፕሊስ። ምክንያቱም ደብተራዎችም ልክ እንደዚህ አይነት ስራ ይሰራሉና የራሳቸውን ክታብ ያስከትባሉ። ፈታችሁ ስታዩት ሌላ ነገር ነው። ግልጽ ነው አይደል? ስሙን ስታነቡት ፈታችሁ ስታዩት ያጋን ስሞች ያሉበትም ጭምር ነው እና እንደዚህ አይነት ነገር ላይ አትመኑ። እንደዛ ከምታደርጉ ይልቅ መጽሐፉን ራሱን ገዝቶ መጠቀም ይሻላል። ለምሳሌ በመንገድ ስንጓዝ የደረት ኪስ አለች አይደል? ወይም እንደዛ አይነት ነገር አድርገን ብንጓዝ ይዘን ብንሄድ ይሻላል እንጂ እንዲህ አይነት ነገር ብዙዎች በጣም ጠላትም እየተሯሯጠ ነው። ሰዎችም ልክ እንደዚሁ የሚያደርጉ ነገሮች አሉና ይህን ነገር ተያይዞ መዘዝ እንዳይመጣ ያንን ነገር ባታምኑ ይሻላል። በቆዳ ተሰፍቶ የሚሸጥ ክታብ አትመኑ። እኔ እንደኔ አልመክራችሁም፣ አታድርጉት። ያንን ከማድረግ ይልቅ ድርሳነ ሚካኤል ራሱን ገዝቶ መያዝ ይሻላል። በትንሽ አጽፎ ወይም ደግሞ አዘጋጅቶ ማለት ነው እንጂ ገና ለገና ሰኔ ጎልጎታ ነው ስላሏችሁ ወይም ድርሳነ ሚካኤል ነው ስላሏችሁ ብቻ ተቀብላችሁ አታጥልቁ፣ አትግዙ፣ አትውሰዱ። ይሄ ወንድማዊ ምክሬ ነው እና ከዛ ይልቅ ግን መጽሐፉን አሁን ለምሳሌ ማታ ሲተኛ የለም ድርሳነ ሚካኤልን ራስጌው ጋር ወይም ድርሳነ ሚካኤልን ስዕሉንና ድርሳነ ሚካኤልን ራስጌው ጋር አድርጎ ቢተኛ ራሱን ለቅዱስ ሚካኤል አሳልፎ ሰጥቶ ማለት ነው ይጠብቀዋል ቅዱስ ሚካኤል። ያንን ማድረግ ያስፈልጋል። ግልጽ ነው። እሺ ወንድም አለም ያመሰግናለሁ። አዎ ጸጋውን ያብዛልህ ቅዱስ ሚካኤል አባቴ ከክፉ ነገር ሁሉ ይጠብቅህ። ጥላ ከለላ አሜን 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 እህቴ። እሺ ተራ ቁጥር 3 ቅዱስ ሚካኤል አባቴ ህሪተ ስላሴ በጸሎታችሁ አስቡ። እሺ አማኑኤል እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። እኔ ጥያቄ ወልደ አማኑኤል ወንድሜ ባለፈውም ጠይቄ ነበር። የሆነ የእናቴ አጎቷ ደብተራ ነው እና ደብተራ ነው ከኛ ጀምሮ ከኛ ቤት ጀምሮ እኛ እንኳን እንሻላል እንጂ እዛ አካባቢ ያሉ እንደ መልአክ ነው የሚያዩት። እንደውም አንድ የእናቴ እህት አንድ ጊዜ እሳቸው ባይኖሩ እኮ እኛ አልቀን ነበር እስከ ማለት ደርሳለች ማለት ነው። አሁን እዚህ ስደት እኔ ቤት እዚህ ስደት ከመጣሁ 12 ዓመቴ እንኳን ለዚህ ነገር ልጠይቁት በጭራሽ ለሰላምታ ቪዲዮ አያውቁም። እንዳትሄዱ ብያቸው አልረዳቸው። አባቴም ሲጨንቀው እንጂ በዚህ ነገር እምነት የለውም ከልቡ ማለት ነው። በጣም ነው ሂዶ ከተመለሰ በጣም ነው የሚጸጽተው። እኔ ለራሴ ሄደ እሳቸው ደርሼ ከመጣሁት በጣም ነው የሚጸጽተው። ደግሞ ሰውየው የቄስ ስምህ ንገረን ብሎ የቄስ ስም ትነግረዋለህ። ምንም የምናገርህ እኔ አላስታውሱም ወይ የተናገረኝ እንደዚህ ነው ያለኝ ነገር የለም። ስደት ስንመጣም ስናገባም ሁሉ ቤተሰብ የእናቴ ዘር በተለይ እዛ አካባቢ የምኖሩ ማለት ነው። እና ሰውየው ደግሞ ምን ያደርጋል? በርግጥ የሰውየው አያቶቹ የእናቴ አያቶች ማለት ነው አባቱ እናቱ ሊቅ ነው የነበሩት። እንደውም እሳቸው እንኳን እንደዚህ አይነት ነገር ለእናቴ አያቷ ቅዱስ ሚካኤል አሰርቶ በራሱ ማለት ነው በሀብቱ እናቷ ደግሞ የራሷ ማርያም መድኃኒት የምትባል በዛ አካባቢ አሰርታ ነው የሞተች እናቷ አያቶቿ ለእናቴ ማለት ነው። ሰውየው ግን ከየት እንደመጣ አይታወቅም። ያው ልጃቸው ነው በርግጥ ግን በቃ ከሳቸው ያኔ አለ ለየት ያለ ነው ተፈጥሮ ሁሉ። ከየት ነው የሚያመጣው ሳሪያ ማሪያው ምንድነው የማደርገው? ለራስ ቤቱ ስትገባ በጣም ይከብዳል በጣም። ግን ሰውየው ምን ያደርጋል? እዛ የቅዱስ ሚካኤል የአባቱ እናት ሳይሆን ሌላ አጠገቡ ያለ ቅዱስ ሚካኤል ይስጠው አይስጠው መቼ አየነኛ አላየንም።
አላየንም። ከሚያገባው አስራት እሰጣለሁ ይላል። ለዛ ማለት ነው ለዛ ቤተክርስቲያን እና እንዴት ነው ነገሩ? ከዛ ሰው ደግሞ እንደዚህ ስለማያደርግ ማርጌታም ስለሆነ ያምነዋል። እኛ ቤተሰብ ተወው፣ እዛ ያለ አካባቢ እንዳለ እዛ ነው ቤቱ። ጠዋት ብትሄድ እንደዚህ ሰልፍ ይዞ ነው ብታገኘው ማለት ነው። በኔ በኩል እንኳን እኛ እንኳን ሄደን ስናየው ግን የማደርገው ነገር የለም፣ የምደርገው ነገር የለም። የምናገረው ወይም ልቤ እየሰወረም ይሁን አሁን እስኪ ምንድነው ያለኝ ብዬ ሳስታውሰው አባቴ ስጠይቀው እኔ እንጃ ነው የምለው አንደኛ ነገር። ከዛ ደግሞ ድሮ እኛ ቤት አባቴ ነጋዴ ነበርና ማንገድ ምናምን እታለም ይሰማል? ጥያቄሽ ላይ ብቻ ተኩሪ እታለምዬ። አንድ ደብተራ አለ ብለሽኛል። ያ ደብተራ ብዙ ሰዎች ያምኑታል። ቤተሰቦቼን ግን አስቴቻቸዋለሁ ብለሻል፣ እሱን እንዳይከተሉት። አሁን ዋናው ጥያቄሽ ምኑ ላይ ነው? እሱ ላይ ብቻ ተኩሪ። እኔ ዋና ጥያቄው ዘመዴ ነው እኮ ለእናቴ አጎቷ ነው። ሌሎች ቤተሰቦች ግን እየተከተሉ ነው፣ እሱም እየሰራ ነው እስካሁን። አንደኛ ጥያቄ ለምንድን ነው ለቤተክርስቲያንስ የሚሰጥስ ለምንድን ነው? ሁለተኛ ጥያቄ ሰውየው ማለት ነው ሰውየውስ እንዴት ነው? እኔ አሁን እስኪ ሊያስበው ብል እንኳን እንዴት ነው የሚተወው? እስኪ ምከረኝ፣ እስኪ አግዘኝ። ምክንያቱም ለራሱ ሳይሆን ለቤተሰቦች ነው ጥፋት የሆነው ሰውየው ማለት ነው። መልካም ጥሩ ጥያቄ ነው። እዚህ ጋር ማድረግ ያለብን ነገር አንድ ነገር አለ። አንደኛ ደብተራ መሆኑን ያወቅሽበት መንገዶችን ማወቅ ፈልጋለሁ። እታለምዬ ደብተራ እንደሆነ ያወቅሽበት ወደ አንቺ መተት ልኮ ነበረ ከዚህ በፊት ወይስ እንዴት ነው? ወይም ደግሞ በግልጽ በተግባር የሚታይ ተግባራቶች አሉ የሚያደርጋቸው የተያዘበት? አዎ ወንዳማኔ ሰውየው ደብተራ እንደሆነ በአካባቢው አውደ ነገሥት እየተባለ መጽሐፍ ይገልጣል። እኔ ራሴም እሄድ ነበር። አጎታችን እኮ ነው፣ ለእናቴ አጎቷ ነው ማለት ነው። እንደገና ደግሞ ደብተራ ነው፣ ትክክል ደብተራ ነው ሰውየው። እንደገና አሁን ስደት ላይ ስትሄድ ደግሞ እጅህን ላይ ሀብታም ትሆናለህ፣ ሹርጣማ ይዙህም እንደዚህ ትሆናለህ እያለ እጃችን ላይ የሚቀብረው አለ። እኛ ቤት ለራሱ እኔ አለ ሁለት ወንድሞቼ አባቴ ንግድ ልጨርሽ አባቴ ንግድ እምቢ ብሎኛል። የሆነ ቤታችን ስብርብር ሲልም አባቴ ሄዶ እዚህ በር ላይ ቅበር በለው የባሰብን እንጂ የተሻለ ነገር ያለም። አሁን ይህንን ሁሉ እኔ ገብቶኛል። ሰውየው ይታወቃል በአካባቢም ማለት ነው። ግን አሁን የኔ ቤተሰብ ችግር የለውም። ሌላ ቤተሰቦች ግን ጠፍተዋል፣ ብዙ እስከ 7 ዘራችን ማለት ነው። ሰውየው ለራሱ እንደገና ሰውየው ደግሞ ከሚያስገባው ለቅዱስ ሚካኤል ብሎ የሚሰጠው ለቤተክርስቲያን ቅዱስ ሚካኤል እዚያ አጠገባለ ያስቀድሳል። ጠንቁለው ወይም መጽሐፍ ገልጬ ነው አሁን እዚህ መጣ 1,000 ብር ላክልኝ ይልሃል። እንደዚህ ያስገብቼ ለዚህ አድርግ ያለው ይላል። እንደገና ቤተሰባችን የኔ ቅርብ ቤተሰብ እንኳን ሲያቸው በጭራሽ ቁም ነገር የሆነ የለንም። እሱ ጋር የሄደ የለም ቁም ነገር የሆነ። የራሱ ልጆች ግን ቁም ነገር ሆነዋል። ሁሉም ሀብታማች ናቸው። የራሱ ልጆች ከራሱ የተወለዱ ከኛ ቤተሰብ ከሌላ ቤተሰብ እሱ ጋር ሄደ ግን ሀብታም ይሆናል፣ ተመልሶ ይጠፋል። እስከ 3 መኪና እስከ 4 መኪና ይገዛሉ። ግን ደግሞ አንድ መኪና ሳያስቀሩ ሁሉ ነው የሚሸጡ፣ ሁሉ ነው የሚከስሩት። ሁሉም እዚህ ያለንም አውቀዋቸዋለሁ ማለት ነው። መልካም እሺ፣ ተረድቼሻለሁ። ጥያቄሽን ማስተማር ነው፣ ሌላ ነገር የለው መፍትሄው። ህዝቡን ማስተማር የመጀመሪያው ስራ። ወደሱ ቦታ የሄዱትን ሰዎች በሙሉ የሄዱበት ነገር ከንቱ እንደሆነ በደንብ አድርጎ ማስተማር። አሁን የእናንተ እኮ ትልቁ መማሩ ራሱ አካባቢያችሁ ያሉትን ሰዎች እንድታስተምሩ ነው። እዚህ ተማራችሁ አይደለ? እዚህ የተማራችሁትን ደግሞ በሰፈራችሁ ስራ እንድትሰሩ እኮ ነው። አሁን ለምሳሌ አንቺ ወላጆችሽን መልሰሻል ከእንደዚህ አይነት ድርጊት። ልክ ወላጆችሽ ደግሞ እነሱም ስራ መስራት አለባቸው። ትምህርት እንደዚህ ነው የሚቀጣጠለው። አንድ የሰማውን ለምሳሌ አንቺ እዚህ ሰማሽ፣ እዚህ የሰማሽው ለቤተሰቦችሽ ነገርሽ፣ ቤተሰቦችሽን አዳንሽ። ቤተሰቦችሽ ደግሞ ሌላውን የማዳን ስራ መስራት አለባቸው። ያኔ እነሱም ሌሎችም ሰዎች ሲነቁ ከዚህ ድርጊታቸው ይቆጠባሉ ማለት ነው። በእንደዚህ መልኩ ማስረዳት ሰዎችን ማዳን ይቻላል ማለት ነው። አሁን አንቺ ቤተሰቦች እንዳስተማርሻቸው በምትችው መልኩ ሰዎችን ለማንቃት መታገል ነው ያለብሽ። ለሰዎችም ጭምር መጸለይ ያለብሽ። እግዚአብሔር አምላክ ምክር ብቻ መፍትሄ የለውም ወንድሞች።
ሰው ማስተማር መምከር ብቻ ለውጥ አይመጣም። ለምናስተምራቸው ለምንመክራቸው ሰዎችም ጭምር ካልጸለይን ማለት ነው። በዚህ መንገድ በሁለቱም መንገድ ሰዎችን ከእንደዚህ አይነት ከጨለማ ህይወት ማውጣት ይቻላል ማለት ነው። ሌላው እሱን ደግሞ እንዴት አድርገን ነው የምናስቆመው? ከእንደዚህ አይነት ድርጊት ማስቆም የሚቻለው ከተባለ ብቻ ያንን ሰው መምከር፣ በተለይ ደብተራውን ራሱ ነው ማለት ነው። ምን እናደርገዋለን? እንመክረዋለን። ይሄ ድርጊት ትክክል አይደለም፣ ከፈጣሪ ህይወት ያወጣሃል፣ የብዙ ሰዎችን ህይወት አጥፍታል፣ አበላሽታል፣ አጋንንትን እያገለገልክ ነው እየኖርክ ያለው፣ ፍጻሜ አያምርም፣ ፍጻሜ ገሃነም ነው የምትገባው፣ ንስሐ ብትገባ ይሻላል። ይሄንን እኛ መምከር ማንችል ከሆነ ለሚመክር ሰው ጉዳዩን አሳውቀን ከዛ በኋላ ያንን ሰው እንዲመክረው ማድረግ። ይሄንን ማድረግ የማንችል ከሆነ ግን ሰዎች ሁሉ ከሱ ድርጊት እንዲቆጠቡ ማድረግ። እኛ ሰውየውን አቁም ብንለው ባንለው ሰዎች ሁሉ ግን የሱን ማንነት ያወቁ ሰዎች በሙሉ ግን ይጠነቀቁታል ማለት ነው። ብቻውን ይቀራል። በስተመጨረሻ ያ ሰው ብቻውን ይቀራል ማለት ነው። በዚህ ጉዳይ ደግሞ የታሰሩትን ሰዎች እግዚአብሔር ነፃ እንዲያወጣ የዚህ ሰውንም ይሄንን ሰው ወደ ንስሐ ህይወት እንዲያመጣው ካልሆነ ደግሞ እግዚአብሔር አምላክ የዚህን ሰው ክፉ ስራ ገልጦ ሰው ሁሉ እንዲነቃ ጸሎት ማድረግ፣ ወደ እግዚአብሔር ማሳሰብ ማለት ነው። ይሄንን ነው ማድረግ የምትችው እህቴ። ግልጽ ነው አይደል? ያንን ማድረግ ያስፈልጋል። ወንድ አማኑኤል፣ እስኪ አንድ ጥያቄ ልጨምር የራሴ። ሌላ ጊዜ ጠይቃለች ታለም። አንዳንድ ጥያቄ ብቻ ነው የሚቻለው። እሺ ተራ ቁጥር 4 ኤፍታ ወለተ ሰንበት። እሺ ወንድሜ ገብቻለሁኝ። ይቅርታ ወንድሜ፣ እኔ ጥያቄ ስለ ቤተሰቦቼ ነው። ወንድም አለም ወንድሜ፣ እኔ መስገድ መጸለይ በጀመርኩበት ሰዓት አንስቶ ቅድሚያ የራሴን ህይወት ነው ያበላሸብኝ። ችግር የለም የኔ ችየዋለሁ። ግን አሁን ፈተና የሆነብኝ ወንድሜ፣ እዚህ እኔ በምሰግድ በምጸልይ ሰዓት ጸበል ቤተሰቦቼን ጸበል በምልክበት ሰዓት እዛ ጸበል ሲሄዱ ይታመማሉ። ከዛ ከጸበል ይወጡና አሁን ምንድነው ያደረገው ትልቁ ፈተና የሆነብኝ ቤተሰቦቼ በሙሉ ይታመሙና ሐኪም ቤት ይሄዱና መርፌ ይወጋሉ ማለት ነው። መጨረሻ ለምንድን ነው መርፌ የምትወጉት ምናምን ብዬ ስናገር እንሙት እንዴ የሆነ በቃ ገንዘብ እኔ እንደምሳሳ። መጀመሪያ የታመመችው እናቴ ናት። ከእናቴ መርፌ ተወግታ ስትመጣ ከልጄ በቃ እየቀጠለ መርፌ ይወጋሉ ማለት ነው። አሁን ደግሞ ምን አደረገ ፈተና። አሁን ደግሞ እህቴን መርፌ እያስወጋ እኔ መንፈሱ እዚህ ሲጋለጥ እዛ ደግሞ ስቀጠቅጠው ደግሞ እዛ ይሄድና አሁን እህቴን አሳስሮብኛልና ይህስ በጣም አስፈርቶኛል። ደግሞ እግዚአብሔር ገጸውና ምን ማድረግ አለብኝ ወንድሜ? ሀሳቤን መግለጽ አልቻልኩም። አንቺ ጋር ተጋልጦ ታስሯል? ተጋልጦ ታስሯል። ግን እየሄደ ፈተናው በቃ ይታሰራሉ ይላል። ፈተናው ሊያቆምልኝ አልቻለም። እነሱ ንስሐ ገብተዋል? ንስሐ የገባችው እናቴ ብቻ ናት። ሌሎቹ ንስሐ አልገቡም። አሁን የሚታመመው ማን ነው? የሚታመሙት እኔ ከዚህ ሁኜ ደውዬ ማለት ነው። እናትሽ አትታመም? መጀመሪያ እናቴ ታመመች። ከዛ ጸበል እንደሄደች ታመመች። ከዛ ሐኪም ከጸበሉ በራ መጣ ሐኪም ገባች። ቀጥሎ በቃ ልጅ ጀመረች ማለት ነው። ከዛ በታይ ብዙዎች ናቸው በቃ እህቶቼ በቃ ሁላቸው። አሁን መጨረሻ ደግሞ ምን አደረገ? ይሄን 3 ቀን ወንድ እህት ያለችና ልጇ ወደዚህ የሆነች ልጅ ይዞ መጥቶ ተብሎ በምክንያት አድርጎ ልጅ እህቴን አሳስሮብኛል። እና ይሄስ ምንድነው? ቤት ላይ ያለው ውከት ነው በጭራሱ ማለት ነው። እታለምዬ አንዴ ቆይ፣ የጠየኩሽ አንድ ጥያቄ ብቻ ነበረ። እሱም ንስሐ ገብተዋል ወይ ነው። አሁን ንስሐ የገባቸው እናትሽ ብቻ ናት። መልካም፣ እናትሽ ንስሐ ገብታለች። በአዳም ልኮ ይመለክ ነበር አይደል? ከዛ በፊት አዎ በአዳም ልኮ ይመለክ ነበር። በአዳም ልኮ ሙሉ ለሙሉ ግፍ አድርጋ ትተዋለች። እርግጠኛ ነሽ በዚህ ነገር? ቡና ብቻ ቤታችን አይደረግም። ቡና ግን ትጠጣለች። እምቢ አለች። ቡና ትጠጣለች፣ ግን ሌላ ምንም አታደርግም። እህቶች ግን ያደርጋሉ ተደብቀው። እኔ በምደውል ሰዓት እዛ ተደርጎ ከሆነ ከደወልኩኝ አይነገረኝም። ግን ልጅ ስላለችኝ እዚህ ስለነበርን እኮ እሰማለሁ። ስናገር ግን በቃ ይሄን ስለምትይ እኮ ነው ፈተና የሚመጣብንና አንቺም ለራስሽ ፈተና የሆነብሽ ይሄን ነው፣ ይሄን አትበይ ይሉኛል ማለት ነው። አሁን እዚህ ጋር መረዳት ያለብን ነገር አለ። እናትሽ በአዳም ልኮ ሙሉ ለሙሉ ካቆመች መልካም፣ ነገር ግን ተደብቃ የምታደርግ ከሆነ ችግር ነው። አንድ
ያንን ማጣራት ያንቺ ስራ ነው። በደንብ አጣሪ። እናትሽ ባዕድ አምልኮ ማቆሟንና አለማቆሟን። ልጆቹ እዛው አሉበታ የራሱ ልጆቹ ሆነዋላ ማለት ነው። አልካዱትም። ይህን ጠላት እስከ አልካዱት ድረስ ይበቀላቸዋል። ቢታመሙ አይደንቅም። ምክንያቱም አልተውትማ፣ እያመለኩት ነው ከአንቺ ንግግር እንደሰማው ከሆነ። ስለዚህ ከዚህ ክፉ መንፈስ ፈተና ለመላቀቅ ከፈለጉ ንስሐ ገብተው ቅዱስ ቁርባን መቀበል አለባቸው። ቅድም ለአንዲት እህቴ ስመክር የነበረው ምክር ወደኋላ ተመልሰሽ አዳምጪ እና ያንን ነገር ማድረግ አንቺም ልክ እንደዛ እየመከርሽ እህቶችሽን ከዚህ ከባዕድ አምልኮ እንዲወጡ መምከር አለብሽ። ካልሆነ ግን በራሳቸው ጥፋት ነው እየታመሙ ያለው ማለት ነው። ተገዝተውለታላ ለአጋንንቱ። እስከተገዙለት ድረስ ደግሞ እያሳመመ ይበቀላቸዋል ማለት ነው። ሁለተኛ ደግሞ እናትሽ ደግሞ እዚህ ጋር ባዕድ አምልኮ ማቆሟና አለማቆሟን በደንብ ልታረጋግጭ ይፈልጋል። ምክንያቱም አንዳንድ ወላጆች እዚህ ለእናንተ ምን ይላሉ መሰላችሁ? ባዕድ አምልኮ ትቻል ይላሉ። በድብቅ ደግሞ ባዕድ አምልኮ ያደርጋሉ። እንዲህ የሚያደርጉ ሰዎች አሉ። ምናልባት እዛ ትንሽ ገንዘብ የምትልኩላቸው ከሆነ ያንን ገንዘብ እንዳታስቀሩባቸው ብቻ ብለው አንተ ጭቅጭቅና ለመተትንኛ ህጭ ሲያስጠላ እግዚአብሔር ይገስጽ። በቃ ታውቃለች እኮ እኛ ምን እናድርግ አይደል? በእነሱ ድል ስለምናድር ነው እህቷን ያሳሰርኩባት እኔ ራሴ ነኝ። ምን ላድርግ አይደል? ታስጨንቀኛለች። እሷ መሞት አለባት። ይሄ ጭቅጭቅና እህቶቹ ያመልኳቸዋል እናንተን? እህቶቹ ያመልካሉ። ቢያመልኩም በቃ ያን ምንም እኮ የሚደረግ ነገር የለም። ያመልካሉ እኮ ዝም ብለው ነው እንጂ ምንም የሚደረግ ነገር እህቶቿ እሷ እንዳሰማ ትባላለች። እያመልኩ እንዴት ምንም ነገር የለም ይባል ትላለህ? መተት ነኝ ታድሼባቸው ነው። በቃ በቃ አጭቅጭቀን ስነ ስርዓት ያዝ። በመድኃኒዓለም ስም ምን እያደረጉ ነው የሚያመልኩት? ምን እያደረጉ ነው የሚያመልኩት? በመድኃኒዓለም ስም ተናገር፣ ተናገር አንተ። እኔም የሚያመልኩት ዝም ብለው ነው። በቃ ጠላ ይጠምቃሉ። በስ እንደዛ ነው። አጭቅጭቀን እሺ፣ ሰራዊታችሁን ሰብስቡና አውጡ ቶሎ ቶሎ። ለምንድን ነው መተቱ? ለምንድን ነው የምታሳመመው? በቃ መተቱማ ቤታቸው ላይ እነሱ ባለ ንብረት ይሆናሉ። በእነሱ ድል እኮ ነው የምንጠቀመው። እንዴት? ለምን? ሁሉ ንብረታቸው እንዲጠፋ ነው የምንፈልገው። ባለ ንብረት ይሆናሉ። ባለ ንብረት ናቸው። ለምን? ባለቤት ባጃጅ ለምን? ምቀኝነት ነው ምናድረው ምቀኝነትና እናደርጋቸዋለን። ስለዚህ ታሳመማላችሁ። ልበቀላት እኮ ነው። እች እኮ ናት ልበቀላት። እንዴት እንደማቃጥላት አሁን እኮ የሆነ ነገር ቢመጣ ራሱ ፈተና እግዚአብሔር ሰጠ፣ እግዚአብሔር ነሳ። ጨምለቀት ጨማለቅብኛል። አትናደድም እኮ። መተቱ በምንድን ነው የተመተተው? በቤቷ እቺ ቆሻሽ በቤቷ ነው። ቤቷ እኮ በምንድን ነው የተመተተው? በስማቸው ነው እባክህ። በስማቸው? አዎ። መንቀጥቀጥ። ሰራዊታችሁን ሰብስቡ፣ በሽታችሁንም አንሱ ቶሎ። ከእናቷም ከልጆችም ከእህቶቿም አንሱ። ልበቀላት። ከቤተሰቧ ሁሉ አንሱ። ያሳደርኳት 2 ቀኗ አባታ። በሽታን አንሳ ቶሎ በል፣ ቶሎ አንሳ በሽታን። ሰራዊትንም ሰብስብ። በቃ ሰብስባለሁ። እሺ ጀመረ። አልፈልጋቸውም እኮ ቆሻሻ አስከሬኗ እንዲገባ ነበረ። ሞት ማለች። እሺ በቃ ቶሎ ሰብስብ። አንፈልግ። እሺ ከወንድሞቿ ከእህቶቿ ሰብስቤያለሁ። ከቤቷ በሽታንም አንሳ በሽታንም በሽታን አባታቸው ግብር እኮ የእሷ ገንዘብ ለመጨረስ እኮ ነው። ግብር ታውቃለህ? የእሷ ገንዘብ እኮ የሚጨፈጨፍ ደግ አደረኳ። ዝም በላት። ገንዘቧን ግብር አድርገህ። አዎ አሁን ማለት ነው የሆነ ነገር ቢታመም አንዱ በቃ ብር ሲሉ ማለት ነው አንስታ ስትጋረጋ በቀላታለሁ። በቃ በገንዘቧን ማለት ነው። ቶሎ አንሳ፣ በሽታንም አንሳ ቶሎ በል። እሺ በቃ አነሳለሁ፣ ግን አንለቅም። በቃ በእነሱ ትዳር በእነሱ ድል እኮ ነው የምናድረው። አንተ የዋህ ነህ እንዴ? ኃያሉ መድኃኒዓለም ይበቀል። አንሳ ቶሎ በል። ሰራዊትን ሰብስብ። እሺ በቃ በአብ በወልድ በመንፈስ ቅዱስ ስም፣ በመንፈስ ቅዱስ ስም፣ በኃያሉ በመድኃኒዓለም ስም፣ በኃያሉ በመድኃኒዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን
ቆይ እኔ እህቷን ያሳሰርኩባት እህቷን ቁጭ አድርጌ ያሳሰርኩባት አሁን ማለት ነው። ከእሷ አሰበስባለሁ። ቆሻሻ አሁን ትወጣላታለች። ቶሎ በል ስርዓትን ፍታ። ትጨነቅ አውዳ ያላት እኮ ነው። እሺ በቃ ሰብስቤያለሁ ከእህቷ ሁላችንም ከነሰራዊታችን ከነሰራዊታችን የዘጋነውን እድል ከፍተን የዘጋነውን እድላቸውን ከፍተን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ይፍረዱብን። ስንጠራ አቤት እናለን፣ ምንም ስራ አንሰራም። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ምንም ስራ አንሰራ። ልብ መልሱ ልብ። እሺ ኤፍታ ሁለተ ሰንበት ይሰማል? ይሰማል ወንድም። እሺ መልካም። አሁን እያሳመማቸው ያለው እንደ መንፈሱ ከሆነ የመተት መንፈስ ነው። ዞሮ ዞሮ አላማው ምንድነው? ገንዘብ ማስጨረስ፣ አንቺን ገንዘብ ማስወጣት፣ ሁለተኛ ደግሞ ማማረር፣ እያማረሩ መበቀል ማለት ነው። ግን ያም ሆኖ ይህ እንዲህ አይነት ችግር እያመጣ ያለው ከምን አንጻር ነው ከተባለ ቤተሰቦችሽ አሁንም ቢሆን ሙሉ ለሙሉ ወደ ንስሐ ህይወት አለመመለሳቸው ነው። ግልጽ ነው አይደለም? ይሄን አሁንም መዘዝ እያመጣ ያለው እነሱ ምን ማድረግ አለባቸው? ወደ ፈጣሪያቸው መመለስ አለባቸው። ንስሐ ገብተው ከቅዱስ ቁርባን የራቀ ሊኖራቸው አይገባም። ቅዱስ ቁርባን ቶሎ ቶሎ እየተቀበሉ ቢኖሩ ኖሮ በዚህ መንገድ ባልተፈተኑ ነበረ። ልክ እንደ አንቺ ቢጠናክሩ ኖሮ ማን ላይ አድሮ ይፈታተናል ያ ክፉ መንፈስ። መተት ነው ደግሞ። መተት ከሆነ ደግሞ ይታደሳል። እንደታደሰ እኮ ገብቶኛል። ታድሻለሁ ይላል እኮ እዚህ ጋር አሁን ቅድም እዚህ ታሰርኩ ይላል፣ ግን እዛ ሄዶ ያሳመማል ስትይ ነበረ ቅድም ስሰማ። መተት ነዋ። መተት ከሆነ ደግሞ ይታደሳል። ስለዚህ መተት ደግሞ ሁሌ የሚታደስ ከሆነ ሁሌ ማሰር ያስፈልጋል ማለት ነው። ሁሌ ማሰር፣ የደቀመው ደግሞ መሸኘት ያስፈልጋል ማለት ነው። እናም ደግሞ ሱባኤ የገቡ ፈጣሪ ቸሩ መድኃኔዓለም ይህንን የመተት መንፈስ እድሳት እንዲያስቆም ደግሞ በሱባኤ መማፀን ያስፈልጋል ማለት ነው። ግን አሁን ትልቁ ፈተና ምንድነው? የቤተሰቦች ወደ ፈጣሪ አለመመለስ ነው። ፈተና የሆነብኝ ትልቁ ነገር ይሄ ነው። አይሰሙም። በቃ አንቺን ነሽ። በቃ ያውም ፈተና ሲመጣ ሆን እኔ ስደውል እንደዚህ በቃ አንቺ እኮ ነሽ ሰይጣን ስለምትይ በቃ እኛንም ፈተና የሆነብኝ ከአንቺ እየመጣ ምናምን ይላሉ። በቃ ይሄ ነው። አንቺ ደግሞ ሲያደርጉ ተደብቀው ነው። አንቺ ደግሞ ስታስረጂ ይኸውልሽ እንዲህ ብለሽ ታስረጃቸዋለሽ። እኔ አይደለሁም ይሄን መዘዝ ያመጣሁባቸው ያለሁት። እኔማ እግዚአብሔር ይመስገን ወደ ስደት ወጥቼ ስለ ፈጣሪ አውቄ ጸሎት ስግደት ጀመርኩኝ። ግልጽ ነው አይደል? በስነ ስርዓት ሳትናደጂ ስሜታዊ ሳትሆኚ አስረጃቸው። ግን አስቀድመሽ ከነሱ ጋር ንግግር ከማድረግሽ በፊት ምንጊዜም ጸሎት አድርገሽ ነው ንግግር መጀመር ያለብሽ። ምን ብለሽ? ጌታ ኢየሱስ ክርስቶስ ቤተሰቦችን ላናገር ነው። በማናገርበት ሰዓት በአንደበት የሆነ ተናገር። ንግግሬን እንዲቃወሙ ሳይሆን እንዲቀበሉ አድርጋቸው። አስተውለው እንዲረዱኝ አድርጋቸው። አይነ ልቦናቸውን ክፈትላቸው። የመንፈሱን አይንና አንደበት ጆሮ ዝጋ፣ የእነሱን ግን ልቦናና አይናቸውን ክፈትላቸው። ነገሮችን እንዲያስተውሉ አድርጋቸው። አምላክ ሆይ እባክህን እያልሽ ጸልይላቸው። እንዲህ አይነቱ ነገር ደግሞ በምክር ብቻ አይደለም መፍትሄ የሚመጣው በጸሎትም ጭምር እንጂ። ግልጽ ነው አይደል? በጸሎትም ጭምር በማሳሰብ ሁለት ነገሮች ከተባበሩ ስኬታማ ትሆኛለሽ። አንደኛ በጸሎት፣ ሁለተኛ በምክር። ጸሎትሽንም አጠናክሪ፣ ለእነሱ የምትጸልዩን ጸሎት፣ ምክርሽንም በዛው ልክ ማለት ነው። ይሄንን አድርጊ። ግልጽ ነው አይደል? እና ስታስረጃቸው ምን ማለት አለብሽ? ቤተሰቦቼ እኔ አይደለሁም፣ እኔ በሆን ኖሮማ ለምን ገንዘብ እልክላቸዋለሁ? ለምንስ ስትታመሙ አሳክማቸዋለሁ?
ሁለተኛ ሲቀጥል ደግሞ እኔ ያደረኩት ነገር ምንድነው? እዛ ያለው ሃይማኖቴን በደንብ ጠንቅቄ አላስኩኝም ነበረ። ስለ ፈጣሪ ብዙም እውቀት የለኝም። አሁን ግን ወደ ስደት መጣሁኝ። ስለ ፈጣሪ አወቅኩኝ። ጸሎትና ስግደት ጀመርኩኝ። ስሰግድ ስጸልይ ፈጣሪ ክብር ምስጋና ይግባው ያዘልኝ ጠላቶቼ። እናም አንድ ነገር ተረዳው፣ እኛ ሁላችንም ከእግዚአብሔር ርቀን እንደኖርን። አሁን እናንተን እያሰቃያችሁ ያለው ምንድነው ከተባለ መተት ነው። ምን ንብረት እንዳይዙ አድርጋቸው፣ ብኩን አድርጋቸው ተብሎ የተላከ መተት አለ። ስለዚህ ይሄ የቤተሰብ መተት ነው። ደግሞ መተቱ በስማችሁ ነው እየተላከ ያለው። ለዛ ነው ሁላችሁ የምትታመሙት። ግልጽ ነው አይደል? እንዲህ ያልሽ አስረጃቸው። ለዛ ነው ሁላችሁም እየታማችሁ ያላችሁት። ከዚህ ደዌ ለመዳን ከዚህ አለመታመም ከፈለጋችሁ ንስሐ ግቡ፣ ወደ ፈጣሪያችሁ ተመለሱ፣ አልቅሱ ስለ ኃጢአታችሁ፣ ቅዱስ ቁርባን እየተቀበላችሁ ኑሩ፣ ያኔ አትታመሙ። ወደ ፈጣሪያችሁ ተመለሱ እያልሽ መከራቸው። ብትመለሱ ኖሮ እንደዚህ አይነት ችግር ባልደረሰባችሁ ነበር። ምክንያቱም እግዚአብሔር እንዲህ ይላል መጽሐፍ ቅዱስ ላይ፣ ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምር በምትሄድባት መንገድ የሚመራ አምላክ እግዚአብሔር ነኝ። ትእዛዜን ብትሰማ ኖሮ ሰላም እንደ ወንዝ ጽድቅም እንደ ባህር ሞገድ በሆነ ነበር ይላል እኮ በነገራችን ላይ ትንቢተ ኢሳይያስ 48 ቁጥር 17 እስከ 18 ላይ ትእዛዜን ብትሰማ ኖሮ ሰላም እንደ ወንዝ ነበር የሚሆነው ይላል። አሁንም ኢሳይያስ 43 ላይ ምን ይላል? ትንቢተ ኢሳይያስ ምዕራፍ 43 ቁጥር 11 ላይ እኔ እግዚአብሔር ነኝ፣ ከኔ ሌላ የሚያድን የለም ይላል። ከኔ ሌላ የሚያድን የለም፣ ተናግሬያለሁ፣ አድኜማለሁ፣ አሳይቼማለሁ ይላል። ስለዚህ አንቺ በደንብ አድርገሽ እንደዚህ ያደረግሽ መከራቸው። የሚፈውሰው የሚያድነው እግዚአብሔር ብቻ ነው። መግደልም ማዳንም የሚችለው እግዚአብሔር ብቻ ነው። አጋንንት ምንም አቅም የለውም። እኛ ስለምንፈራው ነው። አትፍሩት እያልሽ መከራቸው። ይሄን ሁሉ ስትመክሪ ግን በጎን ጸሎት እያደረግሽ መከራቸው። ሌላው ደግሞ ጸበል ቢሄዱ ምን ዋጋ አለው? ጸበል መሄድ ምን ጥቅም እኮ የለውም። ምክንያቱም ንስሐ አልገቡማ፣ አልተመለሱማ፣ ዋናውን ስራ አላከናወኑማ። መቼ ወደ ፈጣሪ ተመለሱ? ሰው እኮ ወደ ፈጣሪ ከተመለሰ በኋላ እኮ ነው፣ ንስሐ ከገባ በኋላ እኮ ነው ጸበል ቤት ስኬታማ የሚሆነው። ንስሐ ሳይገባ ስጋው ደግሞ ሳይቀበል ጸበል ቤት እኮ የሚያገኘው መፍትሄ ራሱ እኮ ጊዜያዊ መፍትሄ ነው። አንዳንዴማ አጋንንቱም በዛው ሊገለው ይችላል፣ በዛው ሊሞትም እኮ ይችላል። እናት ወንድሞች ጸበል ሂዱ ያላችሁ ከምትገፋፏቸው ይልቅ ንስሐ ግቡና ቅዱስ ቁርባን ቁረቡ ብትሏቸው ይቀላል። አይቀልም? እሱ አይሻልም? ንገሩኝ እስቲ። እና እሱ እኮ ነው የሚበልጠው። ዋናው ጸበል እኮ ንስሐ ለገቡ ሰዎች እኮ ነው፣ ወደ ፈጣሪያቸው ለተመለሱ እኮ ነው። ንስሐ ገብተው ቅዱስ ቁርባን እየተቀበሉ ለሚኖሩ ሰዎች በደዌ ሲሰቃዩ ምን ያደርጋሉ? ጸበል ሄዱና ይጠመቃሉ፣ ከዛ ይፈወሳሉ። ግን ኮተቱን እንዳለ እቤት ውስጥ አጭቆ ሄዶ ቢጠመቅ ምን ዋጋ አለው? ለድነት ወይስ ለመክሰፍት ነው? ወደ ፈጣሪ ሳይመለስ እግዚአብሔር የሚያሳዝነውን ስራ እየሰራ ጸበል ቢጠመቅ ምን ዋጋ አለው? እና ይሄንን ምከራቸው እንደዚህ እያልሽ። ዋናውን ስለተውት እኮ ነው። ነፍሳቸው ሳትድን ስጋቸውን ለማዳን ነው እየታገሉ ያሉት። ምስኪን ያሳዝናሉ። እና እንዲህ እያልሽ መከራቸው። ከዛ በኋላ የነፍሳቸውን ድነት ካገኙ በኋላ በፍጹም ልባቸው ወደ ፈጣሪያቸው ከተመለሱ በኋላ እነኚህ ሰዎች ጸበል ቢጠመቁ ጸበሉ ድነት ይሆንላቸዋል ማለት ነው። ይሄን ይመስላል። የሚፈሩት ነገር ከወንድሜ በጣም ነው የሚፈሩት። እንደዛ ስላቸው አሁን ማለት ንስሐ ስገባ አሁን አባቴ የሞተው ንስሐ ሊገባ አዘጋጅቼ ልብስ ምናምን ገዝቼ ነው እና በድንገት ነው የገደለብኝ አባቴ እና እዛ ንስሐ ግቡ ምናምን ስላቸው ይፈራሉ። በቃ አባቴ በዛ ስለሞተ ማለት ነው። በቃ አንቺ እንደዚህ እያልሽ እኮ ነው በቃ የሚፈሩት ነገር ንስሐ ምናምን ስላቸው በቃ አባቴ ምን ሆነ? ንስሐ ገብቶ ነው? ንስሐ አይደለም፣ ንስሐ ላስገባ ልብስ ላስቆርበው ንስሐ ገብቶ ሊቆርብ ልብስ ገዝቼ ያስገደለብኝ ማለት ነው። በጦርነቱ ተባራሪ ጥይት ያስገደለብኝ አባቴ ነው። ከዛ አባቴ ዛሩን አስገደለ። እሺ ዝም ብሎ ከቤት ከሰራሁት ቤት ቁጭ ብሎ ነበርና ተባራሪ ጥይት መቶት ሞተ ማለት ነው። ተዘጋጅቶልኝ ንስሐ ሊገባ ሊቆርብልኝ ማለት ነው።
ከዛ አባቴ አዎ በዛ ስለሞተ እሺ ይደነግጣሉ። እንደዚህ ንስሐ ግቡ ቁረቡ ስላቸው አባቴም እኮ እንደዛ እያልሽ ነው የቀደመን ይሆናል አይደለ እሺ ይላሉ። እና ምን ላድርግ? የሚፈሩት ነገርስ የአባት ሞት እኮ አንደኛ የፈጣሪ ጥሪ ነው። በነገራችን ላይ ተዘጋጁ ማለት እኮ ነው። ለእነሱ ራሱ እኮ ጥንቃቄ ነው። ጊዜ አትስጡ ማለት እኮ ነው። በነገራችን ላይ የት ወንድሞች አንድ ነገር ልንገራችሁ። ምንም እንኳን አጋንንት በሰው ልጅ ላይ ቢሰለጥንም በራሱ እኮ የመግደል ስልጣን የለውም። ይህን ታውቃላችሁ አይደል? ይሰማል አይደል? እየሰማችሁ ነው? እየተሰማ ከሆነ ይሰማል። አጋንንት እኮ አዎ ይሰማል። በራሱ የመግደል ስልጣን እኮ የለውም። ከላይ እኮ ይታዘዛል እኮ ከጸባዖት እገሌን ይዛችሁት ኑ ጊዜውን ጨርሷል ይባላል። ጊዜውን ጨርሷል ይዛችሁት ኑ ይባላል። የዛን ሰዓት ያ ሰው ምንም ቀጠሮ የለውም። ታዲያ አጋንንት ወዲያው ነጥቀው ይወስዱታል ማለት ነው። የእነሱ ነፍስ ከሆነ ይወስዱታል። የእነሱ ነፍስ ከሆነች ለምሳሌ እንደው ምሳሌ ልስጣችሁ እስቲ። አንድ ሀብታም ሰውዬ ነበረ። እድሜ ልኩን ከፈጣሪው ርቆ ነው የኖረው። በቃ ገንዘብ ሲሰበስብ ነው የኖረው እድሜ ልኩን። እና አንድ አረጋዊ አባት ከበረሃ ወደ ከተማ ቅርጫት ይዞ ሊሸጥ ይሄዳል። እና ሲሄድ ቀና ብሎ ሲመለከት የሀብታሙ ግቢ አጥር ስር ቁጭ ብሎ ነበር እረፍት ለማድረግ። ቀና ብሎ ሲሄድ ጥቋቁር ሰዎች ጥቁር ፈረስ ላይ ተቀምጠው የሆነ ገመድ የእሳት ገመድ አይነት ነገር ጅራፍ ይዘው ይመጣሉ። ከላይ ወደ ታች ይወርዳሉ። ወዲያ ፈረሶቻቸውን በውጭ አስቀመጡና እየተቻኮሉ ወደ ሀብታሙ ቤት ገቡ። ሀብታሙ ሰውዬ ልክ ሲያቸው እግዚአብሔር ሆይ እርዳኝ፣ አምላኬ ሆይ አድነኝ ብሎ መጮህ ጀመረ። የዚህ ሰዓት እነኛ ጥቋቁሮች ኧረ አሁን ነው እንዴ ፈጣሪ የምጠራው አሉት። አሁን ነው? እስከዛሬ የት ነበርክ? አሁን ጥሪው ከደረሰ በኋላ ና ከተባልክ በኋላ ፀሐይ ከጨለመችብ በኋላ ነገር ሁሉ ካበቃ በኋላ አሁን ፈጣሪን ብጠራ ይሆናል አሉትና ነጥቀው ይዘውት ወጡ። የዛን ሰዓት ያ ሰውዬ ሞተ። እና አሁን እዚህ ጋር የምንረዳው ነገር ምንድነው? የፈጣሪ የየትኛውም ነፍስ ከስጋ የምትለየው ፈጣሪ ሲፈቅድ ብቻ ነው። እስካልፈቀደ ድረስ ግን ማንም ሰው ነፍስ ከስጋው አትለይም። ነፍስን መጀመሪያ አዋህዶ የፈጠረው ማን ነው ንገሩኝ? ከስጋ አዋህዶ የፈጠረው ካለመኖር ወደ መኖር ያመጣው ማን ነው? እግዚአብሔር። ስለዚህ የተዋህደውን ነፍስ ደግሞ መለየት የሚችለው ማን ነው? ራሱ እግዚአብሔር ብቻ ነው። ስለዚህ አሁን እዚህ ጋር አባትሽ ምክንያት ነው፣ ያ ተባራሪ ጥይቱ ምክንያት ነው። ግን ዞሮ ዞሮ ያ ሰው እድሜውን ጨርሶ ነበር ማለት ነው። ያቺ ጊዜ መሄጃው ጊዜ ነበረች፣ በፈጣሪው ፊት መቆሚያው ጊዜ ነበረች። አንቺ ንስሐ እንዲገባ ጥረት እያደረግሽ ነው፣ ግን ተቀደመ። ቢገባቸው ኖሮ እነሱ እንዲጠነቀቁ ነው። ጊዜስ በፍጥነት እግዚአብሔር አምላካቸውን የንስሐ ጊዜ ሽተው ጠይቀውት ጌታ እባክህን ንስሐ ሳልገባ በሞት አትጥራኝ ብለውት ለቅዱስ ቁርባን የሚፋጠኑበት ጊዜ ነበረ። አልገባቸውም። አጋንንቱ ደግሞ ምን እያደረገ ነው? ይኸው ንስሐ በጣም እኮ ባይገርማችሁ በሰፈራችን በአንዳንድ ሰፈር ልክ ቅዱስ ቁርባን እኮ እንደ ገዳይ የሚመለከቱ ሰዎች እኮ አሉ። የቆረበ ሰው ቶሎ ቢያቆርብ ማን ነው? የቆረበ ሰው የታመመ ሰው ቶሎ ቢያቀርቡት ይሞታል፣ ይገላግለዋል አይነት ነገር። ወይም ደግሞ በአጭሩ በቃ ወደ መንፈሳዊ ህይወት መምጣትን ልክ እንደ ሞት እንደዛ አድርገው የሚስሉ ሰዎች አሉ። ይሄ ግን ትልቅ ስህተት ነው። ግን እግዚአብሔር አምላክ ለአንዱ ማስተማሪያ እያደረገው ነው። በእርግጥ ያ ሰው አጋንንትን ሲያገለግል ኖሯል። ግን ሌሎቻችሁም እንደዚህ እንዳትሆኑ ተዘጋጅታችሁ ጠብቁ ማለት ነው። ስለዚህ ምን ማድረግ አለበት? ሌሎቹም ንስሐ መግባት አለባቸው፣ ጠብቀው መዘጋጀት አለባቸው። ለአባትሽ ግን ተስካሩን አውጭለት እየጠበቅሽ ማለት ነው። ባረፈበት ቀን በተለይ በጻድቁ በአቡነ እስትንፋሰ ክርስቶስ ስም መታሰቢያውን አድርጊለት። ደግሞም እንደተማረና እንዳልተማረ ወይም ደግሞ ከሲኦል እንደወጣ ማወቅ ከፈለግሽም ሱባኤ ገብተሽ ጠይቂው ፈጣሪሽን። ይነግርሻል፣ ከወጣ ይነግርሻል። ከገሃነም ከሲኦል ከወጣ ማለት ነው። ማድረግ ደግሞ የአባቴን በማስብበት ጊዜ በህልም የሚያየው ነገር አለ ማለት ነው። አባቴ ምክንያቱም ንስሐ ሳይገባ ባዕድ አምልኮት እያመለኩ ስለሞተብኝ በሱባኤ አልጠየቁም። ተስካር ወጥቶለታል። ግን
በምጸልይ በማስበው ሰዓት ግን በጥሩ ነገር አየዋለሁ። ይሄስ ከሰይጣን ይሆን ወይስ ከእግዚአብሔር ይሆናል? ከአንቺ የሚጠበቀውን ብቻ አድርጊ እህቴ። እዚህ ጋር ይሄ ሊያስጨንቅሽ አይገባም። ከአንቺ የሚጠበቅብሽ ነገር ምንድን ነው? መጽሐፍ ቅዱስ ምን ይላል? ለሞተ ሰው ተስካር ማውጣት አትተው ይላል አይደል? አትተው። መጽሐፈ ሲራክ ምዕራፍ 7 ቁጥር 33 ላይ። ስለዚህ ከአንቺ የሚጠበቀው መጽሐፍ ቅዱስ ያዘዘውን ማድረግና ማድረግ ብቻ ነው። እንዲታሰብ ማድረግ ነው። ግልጽ ነው አይደል? ይሄንን ነው ልታደርግ የሚገባው። እነሱን ግን አሁንም ቢሆን ምከራቸው። ሌላው ደግሞ እንደዚህ የሚፈሩ ከሆነ እሱም የሞተው እንደዚህ ስታሳስቢው ነው ካለ ምን ማድረግ አለብሽ? አንቺ እንደዚህ አይነት ችግር እንዳይገጥማችሁ ከፈለጋችሁ አስቀድማችሁ ፈጣሪያችሁን ተማጸኑት። አሁንም እኮ አልቀረላችሁም። ግልጽ ነው አይደል? ንስሐ ሳትገቡ እኮ ብትሞቱ ገሃነም እኮ ነው የምትገቡት። እናንተ ምድራዊ ህይወቱን ነው እያያችሁ አላችሁት። ያኛውን ህይወትስ ከሞት በኋላ ያለውን ህይወትስ ወይ ሲኦል ገነት እኮ ነው። ስለዚህ ይሄንን ለምን አትመለከቱም እናንተ ብለሽ መምከር መቻል አለብሽ። ላለመሞት ከፈለጋችሁ ደግሞ ጌታ ሆይ እባክህ ንስሐ ሳትገባ በሞት አትጥራኝ ብላችሁ ነፍሳችሁን አሳልፋችሁ ስጡ ለመድኃኒዓለም። ግልጽ ነው አይደል? ይሄንን እንደዚህ ብለሽ መከራቸው። አንቺም ደግሞ በተለይ አሁን ለምሳሌ እንበልና ዝክር እኮ መሰከር ይችላሉ። ያንን ጻድቅ አባት አባቴ ሆይ ለምሳሌ አቡነ ገብረ መንፈስ ቅዱስ ቢሆኑ ንስሐ ገብቼ ስጋው ደግሞ ሳልቀበል ፈጣሪ በሞት እንዳይጠራኝ ተማጸንልኝ ካሉት እኮ አቡነ ገብረ መንፈስ ቅዱስ ያማልዷቸዋል እንዳይጠሩ ማለት ነው። ይሄንን ማድረግ ይችላሉ ማለት ነው። ግልጽ ነው አይደል? በዚህ መልኩ ንስሐ ገብተው ስጋው ደግሞ እንዲቀበሉ መከራቸው። እሺ ወንድም አለም በጣም ነው የአባትሽ ሞት ግን ለሌላው ትምህርት ይሆን ዘንድ ነው፣ እንዲማሩበት ነው፣ ሌሎቹ ተዘጋጅተው እንዲጠብቁ ነው። ነገ እያሉ ለሚያረፍዱ ሰዎች የለም ቅዱስ ቁርባን ተቀበሉ ሲባል ቆረበች። እናቴ በዛው ነው ደንግጣ አባቴ ሲሞት እቆርባለሁ ንስሐ ገባለሁ ብላ እጇን የሰጠችው በዛን ሰዓት ነው ራሷ ማለት ነው። ለሌሎቹ አሁን እንዲህ ማስተማሪያ እንዲሆን ተዘጋጅታችሁ ጠብቁ። ሞቱን በማንኛውም ጊዜ የሚጠባበቅ ሰው ዛሬን የሚቀበላት የመጨረሻዋ ቀን አድርጎ ነው ተብሎ እንደተጻፈ ማለት ነው። ስለዚህ ነገ ዛሬ አትበሉ፣ ሞት እየቀደማችሁ ነውና ተዘጋጁ። አባታችሁ ዛሬ ይሄ ሰው ንስሐ ለመግባት ገና ዝግጅት ባለበት ሰዓት ድንገት ሞት እንደነጠቀው እናንተም ድንገት ሞት ይነጥቃችኋልና ዛሬ ነገ ሳትሉ ቶሎ ቅረቡ ማለት እኮ ነው ከፈጣሪ ዘንድ መልእክቱ ይሄ ነው። እነሱ ግን ልክ እንደ መሸሻ ተቆጠሩት። አጋንቱ ገልብጦ ነው እያስረዳቸዋለሁ። ልክ እሱ ገዳይ እንደሆነ አድርጎ ነው እያሳያቸዋለሁ። ተረዳሽኝ አይደለ? አዎ እንደዛ ነው። ስለዚህ አንቺ ደግሞ በዚህ መልኩ እንዲረዱ ልታስረጃቸው ይገባል ማለት ነው። የምትናገሪውን ቃል ደግሞ አፍሽ ላይ እንዲያስቀምጥ ጌታዊ መናገር ያለብኝን ነገር አንደበቴ ላይ አስቀምጥና በአንደበቴ ተናገር በይው። እሺ ወንድም አለምሽ ይሄን ይመስላል እህቴ። እና ደግሞ ወለተ ሰንበት እያላችሁ በጸሎታችሁ አስቡኝ። እህቴ እንድትፈታልኝ እህቴ ያሳስረው ቁጭ ሳረጋ እህቴ እንድትፈታልኝ በጸሎታችሁ አስቡኝ። እግዚአብሔር አምላክ ያስብሽ እህቴ። ግን ቅዱስ ቁርባን እንድትቀበል ትልቁን ስራ ስሪ። እሺ እንድትመከር ምከሪያት በደንብ ሁሉን ነገር ግፍ አድርጋ ትታ ወደ ቅዱስ ቁርባን ህይወት እንድትቀርብ። ዋናው ዘላቂው መፍትሄ እሱ ነው። አሁንም ብትፈታ ግን እቺ እህትሽ ካልተመለሰች አሁንም ሙሉ ለሙሉ ፊቷን ወደ ፈጣሪዋ ካልመለሰች አሁንም ትታሰራለች። ውሃ ቅዳዋ መልስ ነው የሚሆነው። ተረዳሽ አይደል? ምክንያቱም ያድሳሉ አንደኛ ሰዎች እያደሱ ነዋ። እሷም ደግሞ አልተመለሰችም። ስለዚህ እንድትመለስ ከፍተኛ ጥረት ማድረግ ያስፈልጋል። ቤቷን ትጠር። ሰው የቤቱን አጥር በሚገባ ካላጠረ ሌባ ቤቱ እየገባ ያለውን ዕቃ መዝረፉን አይተውም አይደለም? መዝረፉን አይተውም። ልክ አጋንንትም አንድ ክርስቲያን ህይወቱን በንስሐ በስጋው ደሙ ካላጠረ ቋሚ የሆነ ጾም፣ ጸሎት፣ ስግደት አዘጋጅቶ ማይጸልይ ማይሰግድ ካልሆነ አጋንንትም ልክ እንደዚሁ በየጊዜው እየመጡ ማሳመማቸውን አይተውም፣ ችግር መፍጠራቸውን አቋርጦ ማለት ነው። እና መከሪያት እንደዚህ እያልሽ። እሺ ወንድም አለም አመሰግናለሁ። እግዚአብሔር አምላክ ይጠብቅልኝ። በጣም ነው የማመሰግነው። አሜን አሜን። እኔት እሺ ተራ ቁጥር 5 ነው አይደል? ተራ ቁጥር 5 ወለተ ኢየሱስ ጌታ እኮ ነው። አቤት። በስመ አብ ወወልድ ወመንፈስ ቅዱስ በስመ ሥላሴ። የኔ ጥያቄ
እዚህ ማህበሩ ላይ አንዳንዴ በምንቀጠቅጥበት ሰዓት ሰራዊት እንዳይበትን ይባላል እና እግዚአብሔር ደግሞ በስሜ ተቃወሙት ብሏል። እዚህ ማህበር ላይ ደግሞ በጣም እንጸልያለን፣ ምን እንላለን? እሱ ስልጣን አለው ወይ እኛ ላይ የመግባት እኛ ላይ የመግባት ስልጣን አለው ወይ የሚለው ነገር አንደኛ ምክንያት ይፈልጋል። ሰይጣን እኛ ጋር ለመግባት ምክንያት ይፈልጋል። አንደኛ እኛ ምክንያት የምንሰጠው ከሆነ ምክንያታችንን ተገን አድርጎ፣ ሁለተኛ ደግሞ እኛ ምክንያታችንን ተጠቅሞ ይገባል። አሁን ለምሳሌ አለመጸለያችንን ተጠቅሞ ፈጣሪያችንን ጠብቀኝ አለማለታችንን ተጠቅሞ ሊገባ ይችላል። እሱ ልክ ነህ፣ በሱ አምናለሁ። ግን ኧረ እየጸለይን እኛ በትጉ ከሆንን አሁን ቅድም አንተ መዝሙረ ዳዊት ላይ እንደተናገርከው 90 ላይ እንደተናገርከው በዙሪያ በሚሰፍር በሚለው ተናግረዋል። ጠብቃለሁ ይላል። እኛ ከጸለይን ከተጋን በስሜ ተቃወሙት ብሎ ስልጣን ሰጥቶናል። ያንን ከሰጠን ያን ስልጣን ስላለን የመግባት ስልጣን አለው ወይ? እምነትሽ ነው የሚወስነው። እሱ እንደ እምነትሽ ጌታዬ ኢየሱስ ክርስቶስ ይጠብቀኛል እንዳይገባ አግድልኝ ብለሽ ጽኑ እምነት ካለሽ ለምንድን ነው የማይጠብቅሽ? በደንብ ነው የሚጠብቅሽ። እሱን ለማወቅ ነው። ብዙ አንዳንድ ጊዜ በምንቀጠቅጥ ሰራዊት እንዳይገባ ምናምን ሲባል እያንዳንዱ ሰው የሚፈተነው ከእምነቱ አንጻር ነው፣ ከእምነት ደካማነቱ አንጻር ነው። መጽሐፍ ቅዱስ እንደሚነግረን ማለት ነው። እያንዳንዱ በራሱ ሀሳብና ምኞት ሲሳብና ሲታለል ይፈተናል ይሌለ። እንደውም ጥሩ ምሳሌ ላምጣልሽ። ቅዱስ ጴጥሮስን አስቢው። ቅዱስ ጴጥሮስ በመድኃኔዓለም ፍጹም እምነት ነበረው መጀመሪያ ላይ እና ጌታ መድኃኔዓለም በባህር ላይ ይጓዝ ነበረ። በባህር ላይ ሲጓዝ አየውና አይዟችሁ እኔ ነኝ አትፍሩ አላቸው። ጌታ ሆይ አንተ ኮንክማ ልምጣ አለው። እና እሺ ችግር የለውም አለ። አሁን ፍጹም እምነት ላይ ሆኖ ነው። ከዛ እሺ ብሎ መራመድ ጀመረ እንደ ጌታ። በምን ላይ? በባህሩ ላይ። አሁን እምነቱ ነው ውሃውን እንደ መሬት ያደረገለት እንዲረግጥ የረዳው። ከዛ ትንሽ መጠራጠር ጀመረ። ምኑን እያየ? ነፋሱን እየተመለከተ ወጀቡን አየና አረር ይሄ ነገር እንዴት ነው አሰምጠኝም እንዴ እያለ ሲያመነታ እቺን የእምነቱን መሸርሸር ተመለከተና ምን ሆነ? መስጠም ጀመረ። ቀስ ቀስ እያለ ወደ ጉልበቱ ድረስ መምጣት እስከ ሆዱ እስከ እምብርቱ። ጌታ ሆይ አድነኝ ጠፋው ሲል አንተ እምነት የጎደለ ስለምን ተጠራጠርክ አለው። አየሽ አይደል? እምነቱ ጎደሎ ሆነበታ። ለዛ ነው አየሽ። እምነቱ ግን እንደ ብረትነቱ እንደመጀመሪያው ቢጸና ኖሮ ይሰጥም ነበር? አይሰምጥም። እና ከእምነታችን አንጻር ነው ልልሽ ፈልጌ ነው። ፍጹም እምነት ካለው እንዴት ሆኖ አጋንንት ይፈታተነዋል ያንን ሰው? ተመልሶልኛል። አመሰግናለሁ። እግዚአብሔር ጸጋውን ያብዛል። አሜን አሜን። እሱ ልክ ነህ። አሁን ቅድም እዛ መዝሙረ ዳዊት ላይ 91 ስለሚናገር ሁሌ አይምሮዬ ስለሚመጣ ለዛ ነው መጠየቅ ስለፈለግ፣ ግን በቂ መልስ ነግረኛል። እግዚአብሔር ጸጋውን ያብዛል፣ ባፈሰሰው ደግሞ ይሸፍንክ። አሜን አሜን አሜን። እህቴ ሌላው ደግሞ እዚህ ጋር አያይዤ የምነግርሽ ነገር ምንድን ነው? እምነት የሚያድገው በተጋን ቁጥር ነው። ስንተጋ በጸሎት በስግደት እምነታችን እያደገ ይመጣል። በጣም እየጠነከረ ይመጣል። እሱን አምናለሁ፣ አይቻለሁ። እምነትን እንደ ተክል ውሰጂው። ልክ የጾም ጸሎት ስግደቱን ደግሞ ልክ ውሃ እንደማጠጣት፣ ያችን ተክል ውሃ እንደማጠጣት፣ እንደመንከባከብ፣ እንደመኮትኮት አድርገሽ ይጃት። ስትንከባከቢው ተክል ስትንከባከቢው በኋላ ያፈራል አይደል? ዘለላ ይይዛል፣ ፍሬ ይይዛል። ልክ እምነታችንን በጸሎት በስግደት ባሳደግን ቁጥር፣ ቅዱስ ቁርባን እየተቀበልን ባሳደግን ቁጥር ልክ እምነታችን እየጸና ይመጣል። መጨረሻ ላይ ተአምር ሁሉ እስከ ማድረግ ይሰራል ማለት ነው። ግልጽ ነው አይደል? ይሄንን አድርጊ። እሺ ወንድሜ አመሰግናለሁ። ጸጋውን ያብዛል። አሜን አሜን። እሺ ተራ ቁጥር ስንት ነው? 6 ነው አይደል? ተራ ቁጥር 6 ውዳሴ ማርያም ግደይ። ተራ ቁጥር 6 ውዳሴ ማርያም ናት። እኔ ጋር የሚያሳየው ወለተ ስላሴ ተቀድመሻል። እኔን ቁጥር 6 ወልደ አማኑኤል ላይ ነው ያለው። እስቲ ቆይ ከእንትን ነዋ፣ ከሊንክ በፊት ነው አንቺ የጻፍሽው።
ከሊንክ በፊት የተጻፈ ተራ ቁጥር ደግሞ አይቆጠርም። የሚቆጠረው ከሊንክ በኋላ የተጻፈ ተራ ቁጥር ነው። ከሊንክ በኋላ ነው የጻፍኩት ሁኔታ ነው። ለእኔ ብቻ ነው ወይስ ለእናንተም ነው? ኧረ ወዳሴ ማርያም ናት ወንድማችን፣ ወዳሴ ማርያም ናት። ስለዚህ እህቴ ተሳስተሽ ነው። ወተሽ ግቢና ያስተካክለዋል ራሱ ቴሌግራም። እሺ እግዚአብሔር ይስጥልኝ። እንኳን ለብርሃነ መስቀሉ አደረሳችሁ ወንድሞች ሁላችሁ። ወንድማችን እኔ መጠየቅ የፈለኩት በቁርባን ዙሪያ ነው እና እንትን ነው ቅዱስ ቁርባን አከታትለን ለምሳሌ ለ3 ቀን እኔ አሁን ብዙም ስለማልሰግድ በረከት በሱ እንትን ማለት ፈልጋለሁኝና ወገቤን ስለሚይዘኝ ስግደት አልሰግድም እና እግዚአብሔር እንዲረዳኝ ብዬ አከታትዬ ለመቁረብ እፈልጋለሁኝ። ግን ደግሞ እፈራለሁኝ ስለ ንጽህና። ለምሳሌ አሁን ትላንት ኪዳነ ምሕረት ነበረች። ትላንት ከቆረብኩኝ ዛሬ ደግሞ የመስቀሉ በረከት ከፈለግኩኝ እንዴት ብዬ ነው እንትን ማለት ያለብኝ? ደግሞ ወደ ነገም እሁድ ነው። አከታትዬ ለመቁረብ መታጠቡ ላይ ነው። አሁን ጾሙ ላይ ችግር የለውም። ንጽህና እኮ ማለት እህት አለምዬ፣ ንጽህና ማለት ለምሳሌ የወር አበባ ከሆነ የወር አበባ የግድ 7 ቀን ጠብቆ በ8ኛው ቀን ነው የምትገቡት እህቶች ከሆናችሁ። አሁን ግን ቅዱስ ቁርባን አከታትሎ መቀበል ከሆነ እንደዚህ አይነት ነገር በመሀል ከሌለ ችግር የለውም። እያከታተልሽ ነዋ። ግልጽ ነው አይደለም? በመሀል ክፍተት ሲኖር እኮ ነው መታጠብ የሚያስፈልገው። አሁን ለምሳሌ ትላንትና እናታችን ቅድስት ኪዳነ ምሕረት ናት፣ ተቀበልኩኝ። ዛሬ የጌታዬ መስቀል በዓል ነው፣ ተቀበልኩኝ። ነገ እሁድ ነው ብቀበል ምንድን ነው ችግሩ? እየተቀበልሽ ነዋ። ራሱ እኮ ቅዱስ ቁርባኑ እኮ ንጹህ ነው የሚያደርግሽ። አላደፍሽም እኮ ተረደለቲ አላደፍሽም። አሁን አንቺ ወይኔ ሰውነቴ ሳልታጠብ ብለሽ አስበሽ ነው አይደለ? ተከታተለብኝ ብለሽ። ግን እኮ ቅዱስ ቁርባኑ ሰውነትሽን ከምትታጠቢው በላይ ነው የሚያነጻ። ለምንድን ነው እኛ በቆረብን ቀን ቅዱስ እጃችን ማንታጠበው፣ ሰውነታችን ማንታጠበው? ቅዱስ ቁርባኑ እኮ ስለሚያነጻን እኮ ነው። ከምን? ከስጋዊም ከነፍስም እድፍ ንጹህ ስለሚያደርገን ነው። ከቅዱስ ቁርባን በላይ የሚያነጻ አለ እንዴ? ከእድፍ የሚያጠራ አለ እንዴ? የለም እኮ። ስለዚህ እንዴት ነው እህቴ ንጹህ የሚያደርገውን ትልቁን መሳሪያ ይዘሽ ንጹህ ለመሆን የምትፈልጊው? ተረዳሽ አይደል? አዎ ሁሉም አባቶች አንድ አይነት ስለማይመልሱ ነው። አንዳንዶቹ የገላችን መታጠቢያ ጊዜ መኖር አለብን የሚሉት ነገር ስለሚኖር ነው። መልካም። ያም ደግሞ ቢያንስ እኮ አንድ ሰው እንደዛ እንኳን ቢታሰብ 7 ቀን ቢያንስ መሙላት አለበት። አንድ ሱባኤ እንደ ቢቻል ቅዱስ ቁርባን እየተቀበለ ማለት ነው። ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ አርብም፣ ቅዳሜም፣ እሑድም ቢያንስ ከዛ ለንጽህና ያክል ካለ ማለት ነው። ግን ይሄም እንደዚህ ተብሎም እኔ አሁን እንደው ከታሰበ ለማለት ያክል እንጂ እንደዚህ አይነት አስተምሮም ራሱ የለም። ለምሳሌ እንበልና አቡነ መልከጼዴቅ ኢትዮጵያዊው አባት የሚዳው በገዳማቸው ሰው ቢቀበር ማስበሰብሱ አባት 26 ጊዜ ቅዱስ ቁርባን ተከታታይ ተቀብለዋል። መቼ ታጠቡ ሰውነታቸውን? እስቲ ንገሩኝ፣ መቼ ታጠቡ? አሁን የእነዚህ ታሪክን አስባለሁኝ እኔ ራሱ። ግን ያው ከአንተም ልሰማ ፈልጌ ነው እንጂ እና ታለምዬ ዋናው ትልቁን የሚያነጻ እኮ መሳሪያ ይዘሻል። ቅዱስ ቁርባን በየዕለቱ የሚቀበል ሰው ሌላ ስጋዊ እድፍን የሚያጠራ አያስፈልገውም፣ ንጹህ ስለሆነ ማለት ነው። ግልጽ ነው አይደል? እና ይሄን ይመስላል። ስለዚህ ብትቀበይም ችግር የለውም። እሺ ወንድማችን ቃል በርክት ያሰማለን፣ የአገልግሎት ዘመን ይባርክልን። አሜን እህቴ። በተረፈ በርቺ። እሺ ተራ ቁጥር ስንት ነው? 7 ነው አይደል? አሁን ዝብርቅርቅ ስላለ እየፈለግኩ ነው እንትን እየጠራኋቸው ያለሁት። ተራ ቁጥር 7 በፍለጋ ኤፍታ በለኝ ጌታ ኦ ሚካኤል የሚል መልካም። እሺ ቀጥይ። እሺ ወንድም ያለ ጥያቄ
በመጀመሪያ የትዳር አጋሪ ለመያዝ ስፈልግ ይከሽፍብኛል ማለት ነው። ሁሉም ነገር ከጨረስን በኋላ ይከሽፍብኛል። ሁለተኛ ጥያቄ ቆይ እስቲ አንዴ ሳብለ ሁለተኛ ጥያቄ ቆይ ጥያቄሽን ያዙና አድሚነቶች አላችሁ? አድሚነቶች አለን ከተራ ቁጥር 8 ጀምሮ ደርድራችሁ ያዙልኝ እስቲ በኋላ ለመጥራት እንዲያመቸኝ የእህታችን ስጨርስ የእናንተን እያየው እንድጠራቸው። እስከዛ ድረስ ቀጥይ እህቴ። የትዳር አጋሪ ለመያዝ ስል ያከሽፍብኛል ብያለሁ። በመቀጠል እንዲህ ጸሎት፣ ስግደት በሚደርስ ሰዓት ራሴን ያመኛል። እየሰገድኩ ይወስደኛል ማለት ነው። በመቀጠል ደግሞ በቃ ያስለቅሰኛል። የማለቅሰው ደግሞ አለው ቀናት ማለት ነው። እንዲህ በ8 ቀን አንድ ቀን አለቅሳለሁ። እሺ በ8 ቀን አንድ ቀን አለቅሳለሁ። በቃ ይሄ ነው ጥያቄ። መልካም። የመጀመሪያው ጥያቄሽ ትዳር ለመሰረት ጫፍ ሲቀረኝ ትዳሩ ይፈርስብኛል አይደል? እሺ ነገሩ ሁሉ ይበለሻሽብኛል። አሁን ላይ ተስፋ ቆርጬ ተቀምጫለሁ። ምክንያቱም በቃ ባል የሚባል አላገባም ብዬ ማለት ነው። ምክንያቱም ሰው ሁሉ እየቀረበ ይርቀኛል ማለት ነው። ወንድ ጋር እቀርባለሁ ይርቁኛል። መልካም። ግን አንድ ነገር ማወቅ አለብን እዚህ ጋር በእርግጥ እንዲህ አይነት ጥፋት የሚያጠፋው ጠላት መሆኑ የማይካድ ሀቅ ነው። ጠላት መሆኑ የማይካድ ሀቅ ነው። እንዴት ስላችሁ ለምሳሌ አብሮ የተወለደ ዛር አይነ ጥላ ሊሆን ይችላል። እስከ ዛሬ የተማርነውን አስታውሱት። አብሮ የተወለደ ዛር አይነ ጥላ በሴቶች ካለ ምን ያደርጋል? ጨረስን ብለን ጫፍ ስንደርስ ያፈርሰዋል። ወንዱ ጋርም ልክ እንደዚህ ወንድ ዛር አይነ ጥላ፣ ሴት ዛር አይነ ጥላ ካለች፣ ሁለተኛ ደግሞ መተት እንዳታገባ አድርግ ተብሎ የተላከ ጠብቅ ተብሎ የተላከ የዘበኛ መንፈስ፣ እሱም ልክ እንደዚሁ ከቻለ ማንም እንዳይቀርበን ካልቻለ ደግሞ የቀረቡን እንዲርቁን ያደርጋል። ካገባን ደግሞ እንድንፈታ ያደርጋል ማለት ነው። እንደዚህ አይነት ችግር የሚፈጥረው አጋንንቱ እንደሆነ የታወቀ ነው። ግን አጋንንቱ ዝም ብሎ አይደለም እንደዚህ አይነት ችግር የሚፈጥረው። እኛ ጋር ወይ የእኛን ድክመት ተጠቅሞ ወይ የትዳር አጋራችንን ድክመት ተጠቅሞ እኛ የቀረብነውን የእጮኛችንን ድክመት ተጠቅሞ አሁን ለምሳሌ ስትለያዩ የተለያያችሁበት ሪዝን የለውም ምክንያት። እስቲ በምን ምክንያት ልትለያየው ቻላችሁ? ኤርፎን ንቀይ፣ ኤርፎን ንቀይ። ኤርፎን እየነቀላችሁ ስጠይቁ የምንለያይበት ምክንያት ያው በመጀመሪያ እንገናኝ በማለት ነው። በመጀመሪያ እንገናኝ ምናምን ይለኛል። ከዛ እኔ አንገናኝም ምናምን ብዬ ስል እንለያያለን። በዛ አንቺ አትሆንም ምናምን ይለኛል ማለት ነው። አሃ እንገናኝ ማለት ከጋብቻ በፊት በሩካቤ ስጋ እንተዋወቅ። ይሄማ የማይሆን ነገር ነው። ሲጀመር እንዲህ አይነት የትዳር አጋር አይሆንም። ሲጀመር ወንድሞች ይቅርታ አድርጉልኝ። እኔ በገዛ እህቴ የተፈተንኩበት ፈተና ነው እንዲህ አይነት ነገር። ያኔ እህቴም በእንደዚህ አይነት ህይወት ውስጥ ገብታ ቢሆን ኖሮ ለዚህ ክብር አትበቃም ነበረ ለተክሊል። ግን ወንድሞች ፕሊስ ተጠንቀቁ እሺ። ማንም ሰው በተለይ ለእህቶቼ ወንድ ልጅ ከጋብቻ በፊት ሩካቤ ስጋ ቢጠይቅ እንዳትሰሙት በጭራሽ አይፈቀድም። ሲጀመር ለትዳር የሆነ የሚሆን ሰው ከጋብቻ በፊት ሩካቤ ስጋ አይጠይቅም። ይጠይቃል? ንገሩኝ እስቲ። ይጠይቃል? አይቸኩልም ሲጀመር። ምክንያቱም ከጋብቻ በፊት የሚደረግ ማንኛውም ነገር ዝሙት ነው። ሁለተኛ ደግሞ ያንን ጋብቻ የሚቆጣጠረው ማን ነው ትልቁ ጉዳይ። ፈጣሪ ወይስ አጋንንት? አጋንንት እኮ ነው የሚቆጣጠረው ያንን ትዳር ህይወት። እናንተም ብቻ እኮ አይደለም የሚቆጣጠረው ልጃችሁንም ጭምር ጽንስ ቢፈጠር እንኳን ጽንሱን ሁሉ ጭምር ይዘዋል እኮ አብሮት ይወለዳል እኮ። ዘማዊ እኮ ነው የሚያደርገው የምትወልዱትን ልጅ። ምክንያቱም በዝሙት ነው የተወለደው ያ ልጅ፣ በዝሙት ነው የተወለደው። የተቀደሰ ነገር የለውም። ስለዚህ አንደኛ ልጃችሁን ይቆጣጠራል፣
ነገ ዋልጌ ነው የሚያደርገው፣ ባለጌ አድርጎ ያስቀምጠዋል ማለት ነው። አንድ ይሄንን ተመልከቱ። ሁለተኛስ አሁን አፋቀር አይደል? ነገ ደግሞ ሊያጣላኮ ይችላል። ለምሳሌ አንቺ ጽንስ ብትይጂ ቢከዳሽስ? ያኔ የነበረው ፍቅሩ አሁን ቢቀዘቅዝስ? ያኔ ወደድኩሽ ማሪ የኔ ጣፋጭ ሲልሽ ሳልተኛ ማነው ሳላይሽ ማደር አልችልም እንቅልፍ አይወስደኝም ሲልሽ የነበረ የልቡን ካደረሰ በኋላ ዓይንሽ ላፈር ቢልሽስ? አይከዳኝም ቃሉን ሰጥቶኛል ምን ይታወቃል? ፍቅሩን ካቀዘቀዘበትስ ያ ክፉ መንፈስ ያፋቀረው እሱ ሆኖ ማለት ነው። በደንብ እንድትረዱ የምፈልገው ነገር ነው እህቶቼ፣ ፕሊስ እባካችሁ አትሸወዱ። ብዙዎቻችሁ እህቶቼ እጮኛዬን ላለማጣት ብላችሁ የምትሰሩት ትልቁ ስህተት ነው። ይህ ስህተት እጮኛዬን ላለማጣት ትሉና ትገናኛላችሁ። ከዛ በኋላ ይሄ በጣም ዋጋ ያስከፍላል። ቤተክርስቲያንም አትፈቅደውም፣ ኃጢአትም ነው፣ የዝሙት ኃጢአትም ነው። ስለዚህ ቢያቀዘቅዘውስ አጋንንቱ ልቡ ላይ ተቀምጦ እንዲጠላችሁ ቢያደርግስ? ልክ እንደ አምኖን ማለት ነው። አምኖን ታውቁታላችሁ አይደል? የማን ልጅ ነው? የማን ልጅ ነው አምኖን? የቅዱስ ዳዊት ልጅ። የገዛ እህቱ ትዕማርን ወደዳት። እንጎቻ ጋግራ ታምጣልኝ አለ። ከዛ አስነወራት እህቱን። መጀመሪያ እሷን ለማየት ያለው ጉጉት በቃላት አይገለጽም። ከዛ ከተገናኛት በኋላ ጠላት። ውጭልኝ አላት። ውጭ፣ ዓይንሽን ማየት አልፈልግም ማለት እንዴ? ምነካ? ድንግልናዬን ካጠፋ በኋላ ውጭልኝ ትለኛለህ እንዴ? አግባኝ፣ ውጭልኝ፣ አልፈልግም። ከዛ በኋላ አቤሴሎም አረደው። ምን አደረገው? አቤሴሎም ወንድሟ ማለት ነው፣ የገዛ ወንድሟ የትዕማር ወንድሟ አምኖንን አረደው። በጋብቻ መሀል ማነው በግብዣ መሀል ላይ ድንገት ተነስታና አንገቱን ነው የቆረጠው። መንፈሳዊ ፊልም ላይ ተመልከቱትማ፣ የዳዊት መንፈሳዊ ፊልም ላይ እንዴት አድርጎ እንደገደለው መጽሐፍ ቅዱስም ይናገራል። በግብዣ መሀል ተነሳና እንዴት አድርጎ አንገቱን እንደለየው አስቡት። እንዲህ አይነት ፍቅር የአጋንንት ፍቅር ነው ለማለት ፈልጌ ነው። ስለዚህ እውነተኛ ፍቅር ለግንኙነት ለሩካቤ ስጋ አይጣደፍም። ሲጀመር ዓላማ ያለው ሰው ከሆነ እስከ መጨረሻው ይጸናል። የፈለገሽ ለዝሙት ነው ማለት ነው። ያ ሰው ለጋብቻ ሳይሆን ለዝሙት ለመገናኘት ብቻ ነው የፈለገው ማለት ነው። አንድ መረዳት ያለብን ነገር ይሄ ነው። ግንኙነት ደግሞ ለጋብቻ መሰረት አይደለም። ፍቅርን ያጸናል፣ ዘርና ይተካል፣ ከዝሙት እንጠበቅበታለን በአንድ ስለምንወሰን። ከዚህ ውጪ ግን የትዳር መሰረት ሊሆን አይችልም። እና ምንድን ነው መረዳት ያለብን? ስለዚህ እህቴ አጋንንቱ ምን ያደርጋል? የራሱን ሰው ያቀርብልሻል፣ በዝሙት መልክ እንዲጠይቅሽ ያደርጋል። አውቆ በጋብቻ እንጋባለን። ቢያገባ እንኳን እኮ ለጊዜው ነው። ከጥቂት ጊዜ በኋላ ፍታኝ ነው በቃ፣ ወይም ደግሞ ፈታውሽ ነው፣ ጥሎሽ ይሄዳል ማለት ነው። ስለዚህ እንደዚህ አይነት ስህተት መሰል ስህተት ከመፈጸም እንድጠንቀቅ ነው። ስለዚህ አሁን እዚህ ጋር ምንድነው እየተረዳ ያለሁት? ያ ሰው ለትዳር እንኳን ቢመጣ አጋንንቱ እንዴት ሊፈታተን ይችላል ከተባለ፣ ለምሳሌ አንቺ ጋር ያለው ራሱ መንፈስ ከአንቺ ተነስቶ እሱ ላይ ይሄድና ለሩካቤ ስጋ እንዲጠይቅሽ ሁሉ ያደርገዋል። የአጋንንቱ ሴራ እንደዛ ነው። ከአንቺ ይነሳል፣ እሱ ላይ ይቀመጥና ለሩካቤ ስጋ እንዲጠይቅሽ፣ ወይም ደግሞ እሱ ጋር ያሉት መናፍስቶች አንቺን በዝሙታዊ ዓይን እንዲያይሽ ያደርግና ከጋብቻ በፊት እንድትገናኝ ሩካቤ ስጋ ከእሱ ጋር እንድትፈጽሚ ሊጠይቅሽ ይችላል። አንቺ ግን ምንድን ነው ማድረግ ያለብሽ? ትመክሪዋለሽ። አንደኛ ይሄን አሁን እስከ ቅድሙ ስናገር የነበረው ነገር እያነሳሽ ትመክሪዋለሽ። ሁለተኛ ጸሎት ታደርጊለታለሽ። እንዲህ ብሎ ከሄደ ይሂድ። እንደዛ ብዬ ነው መክርሽ፣ ይሂድ። አይጠቅምማ። ግን ተሸንፈሽ ያንን የእሱን ፍላጎት መፈጸም የለብሽም። እግዚአብሔር ለአንቺ ያለው አለ፣ ያዘጋጅልሻል። እሱ በፈቀደው ጊዜ። ከአንቺ የሚጠበቀው ግን ንጽህናሽን ጠብቀሽ
ጌታ ሆይ ለኔ የሚሆነውን የትዳር አጋር አቅርብልኝ፣ ወደ ትዳር ህይወት እንድገባ ለትዳር አጋር ከሚሆን ሰው ጋር አገናኘኝ እያልሽ ተማጸኙ። ከዛ እሱ ያገናኝሻል ማለት ነው። ትክክለኛ ሰው ይመጣል። ትክክለኛ ሰው ይመጣል። ደግሞ እኮ እህት ወንድሞች አንድ ጥያቄ ልጠይቃችሁ። ወንድ ልጅ እኮ አንድን ሴት ልጅ በእውነተኛ ፍቅር ከወደዳት አድርግ ያለችውን ነገር ያደርግላታል አያደርግላትም? የእውነት በደንብ ነው እኮ የሚያደርግላት። በተለይ ወንድ ልጅ እኮ ሲያፈቅር ዓይንና ልብ የለውም። ለሌላው የማያደርገውን ለእሱ ያደርጋል። ለሌላው እኮ ጊዜ የለውም። ለሌላው ጊዜ የለኝም ነው የሚለው። ሰዓት የለኝም እኔ አልተመቸኝም ነው ለማውራት። ለእሷ ሲሆን ግን ጊዜውን መስዋዕት አድርጎ ያወራታል። ቀኑን ሙሉ እያወራች ብትውል አይሰለችውም። ብትደጋግም ብትደውለት በስብሰባ መሀል እንኳን እሷ ከደወለች የእሷን ስልክ መዝጋት እሺ አይለውም። ወዶና ፈቅዶ ነው። ደግሞ ጥፋት ካጠፋ ከታላቅ ይቅርታ ጋር ነው የሚጠይቃት። ይሄ ስለማውቀው ነው። እንደዚህ አይነት ነገር አለ ወንዶች ጋር በፍጹም ልባቸው ከወደዱ። አንድ ወንድ ልጅ ሴት ልጅ በፍጹም ልቡ ከወደዳት እመኑኝት ወንድሞች ዋጋ ይከፍልላታል። ትልቅ ዋጋ ነው የሚከፍልላት። እሷም ልክ እንደዚሁ ወንዱን ከወደደችው ትልቅ ዋጋ ትከፍልለታለች። እሱን ማስቀየም ሁሉ አትፈልግም። የእሷን ምቾት አሳልፋ ትሰጣለች። እሱም የእሱን ምቾት አሳልፎ ይሰጣታል። ከራሱ ስኬት ይልቅ የእሷ ስኬት ነው የሚታየው። የእሱ ህልሙ እሷ ስትስቅ ማየት ነው። እሷ ስትደሰት ማየት ነው። በቃ የእሱ ህልሙ ማለት ነው። ወንድ ልጅ እንደዚህ ነው የሚሆነው። አስታውሱ እስቲ ሶምሶንን አስታውሱት። ለማንም መናገር የሌለበትን ምኑን ነበር የነገራት? እስቲ ምን ነበር ያላት ለደሊላ? ሀውዴ ምን ላይ ነው ያለው አላት? ጸጉሬ ላይ። ስለወደዳት እኮ ነው። ልቡን ሰጥቷታላ። ልቡን እንደሰጣት እኮ አውቃ ነው የምትነዘንዘው እኮ የምትጨቀጭቀው። እስከ ሞት ድረስ እኮ የዘበዘበችው እኮ ለዛ ነው። ወንድ ልጅ ሲያፈቅር እንደዚህ ነው። ተመልከቱ። ግን ይሄ እያስፈራራ እሄዳለሁ በቃ የሚል ከሆነ ይሄ ሲጀመርም ድሮም ፍቅር የለውም። በትንሽ በትልቁም ቱግ እያለ ግልፍተኛ የሚሆን ወይም እሷ ግልፍተኛ የምትሆን ከሆነ እየተለማመጣችሁት የምታቆዩት ከሆነ ግን ይሄ ትክክል አይደለም። ወንድሞች ከወደደሽ የምትጠይቂውን ያደርጋል። አንቺን ለማግኘት ሲል እንዴ አንድ ነገር ትዝ አለኝ እናንተ ይሄን ስናገር። እውነተኛ አፍቃሪ አንድ መጽሐፍ ቅዱስ ላይ ታሪክ አለው። ማን ነበረ እስቲ ንገሩኝ? 14 ዓመት ሙሉ በግ ሲጠብቅ ይገርመኛል። የእሱን ታሪክ ሳስታውሰው በጣም ነው የሚገርመኝ። ቅዱስ ያዕቆብ ለማንን ለማግኘት ብሎ ነበር? እስቲ ንገሩኝ። ማንን ለማግኘት? ራሔልን ለማግኘት ብሎ። ለሱ እንዴት ነው ያዕቆብ ያ ሁሉ ዓመት ስጠብቅ እንዴት ነው አልረዘመብህም ወይ ብትሉት እኔ እንደዚህ ሚል ነው የሚመስለኝ። ለእኔ እኮ 7 ዓመቱ 7 ቀን 7 ቀን ወይም ደግሞ 7 ወር ነው መስሎ የታየኝ ነው የሚለው። ምክንያቱም ልቡ በፍቅር የለማ። እሷን ነው እየጠበቃት አለው። ከእሷ አንጻር ለሱ 7 ዓመት ምኑም አይደለም፣ ለሱ 14 ዓመት ምኑም አይደለም። አያችሁ አይደል? እውነተኛ ፍቅር ሲሆን ዋጋ አስከፍላል። ልክ እንደዚህ እውነተኛ ፍቅር ሲሆን እንዲህ ዋጋ አስከፍላል እንጂ ገና ለገና ይሄን ካላደረኩ እሄዳለሁ። መለየትን የሚወድ ምኞቱን ይከተላል ተብሎ ተጽፏል መጽሐፍ ቅዱስ ላይ። መጽሐፈ ምሳሌ ምዕራፍ 18 ቁጥር 1 መለየትን ወዷል። ሲጀመርም ለመሄድ ተዘጋጅቷል ማለት እኮ ነው ያ ሰው። ለመሄድም ተዘጋጅቷል። ስለዚህ ይሄ ሰው እውነተኛ የትዳር አጋር አይደለም ማለት ነው። እንደኔ እንደዛ ነው ብዬ ነው መወስደው ማለት ነው። ስለዚህ ምን ማድረግ አለበት? እህቴ እውነተኛ የትዳር አጋር ከፈጣሪ ነውና የሚገኘው። እግዚአብሔር አምላክን በሱባኤ ተማጸኘው። ለኔ የሚሆነውን የትዳር አጋሬን አቅርብልኝ በይው። ሁለተኛም ደግሞ
ትዕግስት ደግሞ ያስፈልጋል። እግዚአብሔር አምላክ ከእውነተኛ ትዳር አገር ጋር እንዲያገናኝሽ ማለት ነው። ሌላው ደግሞ ራሳችሁን አዘጋጁ እህቶች። እኔ እናንተ መመክራችሁ እንደዛ ነው። ራሳችሁን አዘጋጁ። ራሳችሁን አዘጋጁ ስላችሁ ብዙ ማውራት እችል ነበረ፣ ግን ሰዓቴን ይበላብኛል ብዬ ስላሰብኩ ነው። ልናገር ይጠቅማችኋል። ግን ራሳችሁን አዘጋጁ ስላችሁ መልካም። አንደኛ በተለይ በሴቶች በጣም እጅግ ወሳኝ ነገር መወደድን የምታገኙበት አንዱ ነገር እነኚህ 3 ነገሮች። የመጀመሪያው ትልቁ ነገር ፈጣሪ መያዝ ነው። ከፈጣሪ ጋር ያለውን ግንኙነት ማስተካከል ነው። እግዚአብሔር እንደሚወደው አይነት ህይወት መኖር ነው። በተለይ መንፈሳዊ ህይወታችሁን አጥብቃችሁ ማለት ነው። ሌላው 3 ነገሮችን መያዝ፣ ትህትና፣ ትዕግስትና መልካምነት። እነኚህ ነገር መያዝ፣ አለመናደድ፣ አለመበሳጨት፣ ፍጹም ትህትና ማሳየት። ሁለተኛ ደግሞ በጣም ግን የብዙ እህቶች ችግር ማህበራዊ ህይወት የላችሁም። ትዕግስቷ ሽልማት የለ። አንተ ዝም ብለህ ትምከራት። እግዚአብሔር ይገስጽ። ማህበራዊ ህይወትንም ደግሞ ልመዱ፣ ከሰው ጋር መገናኘትን። እሺ ምን ማለትን? ከሰው ጋር መገናኘት። ለምሳሌ አንድ ሰው እኔ እኮ በጣም ነው የሚገርመኝ፣ አንዲት እህት ወይም አንድ ወንድ ከቤት ማይወጣ ሆኖ ብቻውን ሆኖ በሩን ዘግቶ ማንም እንዳየው ራሱን ቆልፎ የትዳር አጋር ቢጠብቅ እና ትዳር አጋር አጣው ቢል ምን ብላችሁ ነው የምትመክሩት? ይሄን ሰው የመጀመሪያው ጥፋቱ የማን ነው? ንገሩኝ እስቲ። የመጀመሪያው ጥፋቱ የማን ነው? የሱን አይደል? የራሱ ጥፋት ነው። የራሱ ጥፋት ነው። ምክንያቱም ምን አድርጓል? ያ ሰው ኢግኖር አድርጓል። ከማህበራዊ ህይወት የለበትም። ርቋላ። እንዴት ሆኖ ይገናኛል? ስለዚህ ማህበራዊ ግንኙነትን ልመዱ፣ ከሰው ጋር መቀላቀል፣ መነጋገር። ስትገናኙ ደግሞ በመንፈሳዊ መንገድ መገናኘት። ይሄ በዓለማዊ ነገር ዓለምን ምሰሉ እያልኳቸው አይደለም። መጽሐፍ ቅዱስ ዓለምን እንዳንመስል አስጠንቅቆ ይነግረናል። ሮሜ መልእክት ምዕራፍ 12 ቁጥር 2 ላይ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ይህን ዓለም ምሰሉ እያልኳቸው አይደለም። ሲዘፍን አብራችሁ ዝፈኑ እያልኳቸው አይደለም። ሐሜት ሲያማ አብራችሁ ሐሜት አሙ እያልኳቸው አይደለም። ክፉ ሲናገር እናንተም አብራችሁ ሲሰዳደቡ ተሰዳደቡ ማለት አይደለም። በመንፈሳዊ መንገድ እኮ ግንኙነት መፍጠር ይቻላል። አይቻልም? በመንፈሳዊ መንገድ እኮ ማህበራዊ ህይወትን ማስቀጠል ይቻላል። አይቻልም? ንገሩኝ። ይቻላል። እና እንዲህ አይነት ነገር ልመዱ። በራችሁን በራሳችሁ ላይ ዘግታችሁ በሩን ቆልፋችሁ የትዳር አጋር መጠበቅ የዋህነት ነው። የዋህነት ነው። ምን ነው የሆነ ባለፈው ትዝ ይላችኋል? የዛሬ ዓመት ነው የዛሬ ስንት ነው? የዛሬ ዓመት መሰለኝ። አዎ አንድ ካህን ስለ ትዳር ህይወት ሲመክሩ የሰጡት ሀሳብ ነበር እና አንድ ንስሐ ልጅ አላቸው። አባቴ አቤት ንስሐ ማን ነው? ትዳር ፈጣሪ ትዳርን እየጠየቅኩት ነው፣ ግን ትዳር አጋር ማግኘት አልቻልኩም ማለት። አልቻልክም? አዎ። እና በጸሎት እየጸለይክ ነው? አዎ እየጸለይኩ ነው። እሺ መቼ ነው ለመሆኑ የምትጸልየው? ከሰኞ እስከ እሑድ ሁሌ? ቢያንስ እሑድ እንኳን ዞር በል ማህበራዊ ግንኙነት አድርግ ብለው የመከሩት ምክር ነበረ። ያችን ቪዲዮ ቆረጥ አድርጌ አግኝቼ እናንተንም ታስተምራለች ብዬ ለቅቄላችሁ ነበረ። ተመራችሁበት ይሁን አይሁን አላውቅም። እና ዞሮ የሚያስተምረው የካህን ንግግር ምንድን ነው? ማህበራዊ ህይወትንም ልመድ፣ በርን ዘግተህ በላይ ላይ አትቀመጥ ማለታቸው ነው። እውነታቸውን ነው። ትክክል ነው። ተስፋ እናስቆርጣቶች እዚህ ዓለም ምን ተስፋ እናስቆርጥ። በርሽን ዘግተህ ግን የትዳር አጋር ይምጣ ሲባል ራሱ መቼም ዱብ አይልም አጠገብህ ጋር ወይም ራሷ አይመጣም። ስለዚህ እህት ወንድሞች ከሰው ጋርም ልክ እንደዚህ መንፈሳዊን መሰረት ያደረገ ግንኙነታችን ግን መንፈሳዊ ይሁን። ለምሳሌ ስንቀራረብ በመንፈሳዊ ወሬያችን ሁሉ መንፈሳዊ ይሁን። ንስሐ ስለመግባት
ስለ መጾም፣ ስለ መጸለይ፣ ስለ መስገድ፣ ስለ ቅዱሳን አባቶች ታሪክና ህይወት። የመንፈሳዊ ሰው እኮ ሁለመናው ሰውን ይሰብካል አይሰብክም? ይሰብካል እኮ ሁለመናችን ወንድሞች። መንፈሳዊ ሰው ሁለመናው ክርስቶስን ይሰብካል። አስተያየቱ የርህራሄ፣ ድምፁ የሰከነ፣ ባህሪው ጨዋ፣ ልቡ ትሁት፣ ከአንደበቱ የሚወጣው ቃል ጣፋጭ፣ አቀማመጡ ሁሉ ትህትናውን የሚያጎላ ነው። አረማመዱ ሁሉ በእንደዚህ ሁለመናችሁ ክርስቶስን እየሰበካችሁ ከሰው ጋር ማህበራዊ ግንኙነት ፍጠሩ። በዚህ መሃል ላይ ነው የትዳር ህይወታችሁ የምታገኙት። የትዳር አጋርን የምታገኘው፣ የትዳር አጋርሽን የምታገኘው በዚህ መሃል ላይ ነው። ግን ብዙዎቻችን በጣም በሚያሳዝን ሁኔታ በራችንን በላያችን ላይ ዘግተን ነው የትዳር አጋር የምንጠብቀው። እና ከዚህ ስህተታችን እንቆጠብ ለማለት ፈልጌ ነው። አጋንንቱም በነገራችን ላይ አይነ ጥላውም ልክ የኔስ ብሎ ስለሚያስብ ሴት አይነ ጥላ ካለች ወንዱ ላይ ባሌ ነው ብላ ስለምታስብ ከሰዎች ጋር እንዲገናኝ አትፈቅድለትም። በተለይ ሴት አይነ ጥላ ወንዱን ማለት ነው። ሴት አይነ ጥላ ያለችበት ወንዱ ገና ለገና ሴት ለማናገር ይፈራል። ለጮንኝነት ለመጠየቅ ከመናገር አልፎ ይንቀጠቀጣል። ላብዝ ፍቅ ያደርገዋል። ሲናገር ይንተባተባል። ሌሊት በሚያውቃት ወይም በማያውቃት ሴት ተመስላ እየመጣች ትገናኘዋለች። ድምፁን ሁሉ ትለዋውጥበታለች። ድምፁ ቁርጥ የሴት ይመስላል። አነጋገሩ፣ አቀማመጡ፣ አበላሉ እንደ ወንድ እንደ ሴት ነው። ሲናገር እንደ ሴት ይቅለሰለሳል። ገና ለገና ከሴት ጋር ሲገናኝ ወሬውን ሁሉ ታስጠፋበታለች። አያችሁ አይደል? ምን እያደረገች ነው አሁን እቺ አጋንንት? ማህበራዊ ግንኙነትን ምን እያደረገች ነው? ንገሩኛ። እያደፈረሰች። አያችሁ አይደል? እያደፈረሰች ነው። ሴቷ ጋርስ ወንድ አይነ ጥላ ካለ ልክ እንደዛው ታረጋለች ማለት ነው። እጮኛ ወይም ትዳር ትጠላለች። ሴቷ እጮኛ ወይም ትዳር ብትይዝም አትቆይም። ወንድ ትጠላለች። ለወንድ ያላት አመለካከት ኔጋቲቭ፣ በቃ መጥፎ አመለካከት ነው ያላት ስለ ወንድ ማለት ነው። ሁሉ ወንድ አስመሳይ መስሎ ይታያታል። ሁሉ ወንድ አስመሳይ፣ አጭበርባሪ፣ የቀረባት ሁሉ እንደዛ መስሎ ነው የሚታያት። ገና ለገና ሲቀርባት ስድብ ነው የምታከናንበው። አቃቂር ታወጣለች እሱን ለመጥላት ገና ለገና። ይሄ ሴት አይነ ጥላ ወንድ አይነ ጥላ ሴቷ ላይ ካለ ማለት ነው። ለምንድን ነው ግን አጋንቱ እንደሚያደርገው? ምን እያደረገ ነው? በዚህ መሃል ላይ የሴቷን ማህበራዊ ግንኙነት ምን እያደረገ ነው? ንገሩኝ። ማህበራዊ ግንኙነቷን እያደፈረሰ ነው ማለት ነው። እንደ ወንድ ነው የሚያደርጋት። በቃ አስቡ፣ ያስችታል። ሴት ልጅ እንደ ወንድ አክት ስታሳይ ትጠላለች ወይስ ትወደዳለች? ንገሩኝ እስቲ። ትፈቀራለች ወይስ ትጠላለች? እኔ እኮ ይገርመኛል። አንዳንድ ሴቶች እኮ አሉ አበዋክ የሚሉ ልክ አረማመዳቸው ልክ እንደ ወንድ ነው። እግራቸውን ነጠቅ እያደረጉ ትከሻቸውን ሰበር እያደረጉ። አሁን እቺ ሴት ለትዳር ትፈልጋለች? እስቲ ሳትዋሹ ንገሩኝ። ጸጉሯን ተቆርጣ እንደ ወንድ ስታይል አስቡት። እንዲህ ነው የሚያደርጋት ማለት ነው። ማህበራዊ ግንኙነቷን እያበላሸባት ነው። ለትዳር ሰው እንዳይቀርባት እያደረገ ነው ማለት ነው። እና እነኚህ ነገሮች ሁሉ ማስተካከል አለብን። ይሄ ነው ራሳችሁን አዘጋጁ የምላችሁ አንዱ ከዚህ አንፃር ነው። ግን ትልቁ ራስን ማዘጋጃ ስላችሁ ወደ እግዚአብሔር መቅረብ ነው። ከዛ ራስን በመንፈሳዊት መክበብ፣ ራስን በመንፈሳዊ ካጠርክ በኋላ ከሰው ጋር መንፈሳዊነቱን የጠበቀ ማህበራዊ ግንኙነት ትመሰርታለህ ማለት ነው። ደግሞ በሰው ሁሉ ዘንድ እንድትወደዱ የሚያደርጋችሁን አንድ ነገር ልምከራችሁ። ሰው ቢጠላ አትጥላ፣ ቢያመናጭቅ አታመናጭቅ። ለማንም ስለ ክፉ ፈንታ ክፉ አትመልስ። ይሰማል አይደል ድምጼ? ምን አልኳችሁ? ለማንም ስለ ክፉ ፈንታ ክፉ አትመልስ። ሌላው ከመናገር ይልቅ ማዳመጥን ልመዱ። እኔ ልናገር የሚል ሰው አይወደድም። ወዲያው ከንግግር ላይ ከአንደበት ላይ ቃል የሚነጥቅ የሚናገርን ሰው ቆይ እኔ ልናገር እያለ የሚቸኩል አይወደድም።
ፍጹም ትህትና። እንዲህ አይነት ነገር በሰው ሁሉ ዘንድ እንድንወደድ ያደርገናል። እናት ወንድሞች፣ እነኚህ መልካም ባህሪያት አለ። መጽሐፈ ምሳሌ ላይ ግቡና ተመልከቱ እስቲ። መንፈሳዊ ሰው ምን አይነት ባህሪ እንዳለው ይነግራቸዋል። መጽሐፈ ምሳሌ፣ መጽሐፈ መክብብ፣ መጽሐፈ ምሳሌ እነኚህ መጽሐፍቶች ይነግሯቸዋል። እና በተለይ ሌላው ደግሞ ከአፋችሁ ስድብ አይውጣ፣ ከአፋችሁ ስድብ አይውጣ፣ ሰው አትሙ። እና ይሄንን ከራሳችሁ ምቾት ይልቅ ደግሞ ለሌላው ምቾት አስቡ። የመንፈሳዊ ሰው እረፍት ሌሎችን ማሳረፍ ነው። ደስታውም ደግሞ ለሌሎች ምቾትን መስጠት ነው። እንዲህ አይነት ባህሪ ይኑራችሁ። ግልጽ ነው አይደል? ሌላው ደግሞ በጣም በሰው ዘንድ እንድንጠላ የሚያደርገን ምንድነው ታውቃላችሁ? ግትርነት። አቤት አቤት! ይሄ ነገር እንዴት በሰው እንድንጠላ እንደሚያደርገን ብታዩ። ግትር ሰው ይወደዳል? ንገሩኝ እስቲ። ምንጭክ የሚል በቃ አለቅም የሚል ነገር የሚበላ ይወደዳል? ይፈቃል? እንትን ይጠላል? ዛሬ ትምህርት አፈር ብላ እናንተ ምን ተቃጠልኩኝ። ኧረ ይወደድም ይጠላል ወንድሜ። መልካም። አውቃችሁ ነገሮችን ለቀቅ ማድረግ ልመዱ። የሆነ ነገር ላይ ክርር አትበሉበት። በጣም በእውነት እንዲህ አይነት ስብዕና ያለው ሰው ብዙ ሰውን ይገዛል፣ ብዙ ሰውን ይማርካል። እንዲህ አይነት ሰው በጣም ብዙ ሰውን ይማርካል። የሆነ ነገር ያቅማችሁን ትጓዛላችሁ። አሁን ለምሳሌ ያ ሰው እየመከራችሁት ነው፣ የምትችሉትን አደረጋችሁ በትህትና ምን መሰለ እያለች፣ ያ ሰው ግን ክር እያለባችሁ እሺ በቃ ተወት። አቤት እንዲህ አይነት ሰው እንዴት ይወደዳል! አቤት እንዲህ አይነት ባህሪ ያላት ሴት እንዴት ትወደዳለች! እና ይሄ ግትርነትን መተው፣ ለስለስ ብሎ ሰውን መቅረብ በሰው ዘንድ እንድትወደድ ያደርጋል። እና እንዲህ አይነት ባህሪዎችን በመያዝ ራሳችን እናዘጋጅ ያልኳቸው አንዱ ከዚህ አንጻር ነው። አጋንንቱም ደግሞ በእንዲህ መልኩ ነው በተለይ ጮኛሞች የሚያለያየው። ወይ እሷን ግትር ያደርጋታል፣ አልሰማ እንድትል ያደርጋታል፣ ወይ ደግሞ እሱን ግትር ያደርገዋል። ከዛ ይለያያሉ ማለት ነው። ይለያያሉ፣ ወይ በእሷ ግትርነት ወይ በእሱ ግትርነት። እና እንደዚህ አይነት ነገሮችን ልናስተካክል ይገባል ማለት ነው። ወደፊት በሰፊው በጣም ብዙ እናወራበታለን። ለዛሬው እዚህ ጋር ይብቃን፣ ሰዓታችን ስለጨረሰን ነው። 12 ሰዓት እያለ ነው። እህቴ መለስኩልሽ? እስቲ ምናልባት ረስቼ ያልመለስኩት ካለ ጠይቀሽ። ሰብል አለሽ አይደል? እሺ ያመለስክልኝ ነገር ያው የሚያስለቅሰኝ ያመለስክልኝ ማስለቀስ ይሄ አጋንንቱ ግብር ስላደረገ ነው። በተለይ በሳምንት ጊዜ ጠብቆ የሚያስለቅስ ከሆነ ግብር አድርጎታል ማለት ነው። ለቅሶሽን፣ እንባሽን ሰዓት እየጠበቀ የሚያስለቅስ ከሆነ ግብሬ ብሎ ይዞታል እንባሽን ማለት ነው። ግን እንትናችሁን ዝጉ እሺ፣ ተቆጣጠሩ እንትናችሁን፣ ማይካችሁን። እህቴ ግን እዚህ ጋር ማወቅ የምፈልገው ነገር አለ። አንደኛ የምታለቅሽበት ምክንያት ምንድን ነው? ለምንድን ነው የምታለቅሽው? የማለቅስበት ምክንያት እኔ አላውቀውም። በቃ ዝም ብዬ ይከፋኛል፣ ከውስጤ አለቅሳለሁ። ያለ ምንም ምክንያት ነው የማለቅሰው ማለት ነው። ይሄ ከአጋንንት ነው እህት አለምዬ። ዛርም ሊሆን ይችላል፣ እያስለቀስካ ኑራት፣ ህይወቷን ጨለማ አድርግ ተብሎ የተላከ መተትም ሊሆን ይችላል። ጠቋርም ያስለቅሳል። በነገራችን ላይ እህት ወንድሞች፣ ጠቋር በጨለማ ውስጥ ቤት አስገብቶ ዝም ብለን እያለቀስን እንድንውልም ያደርገናል። በብሶት መሪር ሐዘንና ልቅሶ እያስቆዘመ ድንገት በማያውቁት ነገር እንዲያለቅሱ ያደርጋቸዋል። ሰዎችን መልክና ውበትን እያረገፈ ወርቃማውን የህይወትን የእድሜ ክፍል በዋዛ ፈዛዛ በከንቱ እያሳለፈ ያስለቅሳል። ጠቋርም አይነ ጥላም ያስለቅሳል። የአይነ ጥላ መንፈስም ብቸኝነትንም ያስተምራል። በግልጽ የማይታወቅ የብቸኝነትና የትካዜ ስሜት ሐዘንና ልቅሶም ያመጣል። ማን? አይነ ጥላ። እነኚህ መናፍሶች ናቸው በሆነ ባልሆነው እንድናለቅስ የሚያደርጉን። እና ታለም አንቺ ስታለቅሽ ይኸውልሽ ሲያስለቅስሽ ወዲያው ምን ማድረግ አለ? አንደኛ የምታስለቅሰኝ እየጠበቅ ዝም ብለህ የምታስለቅሰኝ ክፉ መንፈስ በመድኃኒዓለም ስም ስራህን አቁም እያልሽ ቀጥቅጭው በየጊዜው ስራውን እንዲያውቁም ማለት ነው። ሁለተኛ ደግሞ ሲያስለቅስሽ ቶሎ ብለሽ ምን ትያለሽ መሰለሽ? 3 ጊዜ ታማትቤና
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለሽ ቅዱስ እግዚአብሔር ቅዱስ ኃያል ካልሽ በኋላ ጌታዬ ኢየሱስ ክርስቶስ ይህን እንባዬን የንስሐ እንባ አድርግልኝ በይው። ግልጽ ነው አይደል? ይህን እንባዬን ምን አድርግልኝ? የንስሐ እንባ አድርግልኝ። ጌታ ሆይ ይህንን እንባ የንስሐ እንባ አድርገህ ተቀብለ ችግሬን ሁሉ ፍታልኝ፣ የሚያስለቅሰኝን ክፉ መንፈስንም ተበቀልልኝ፣ ለሱ እሳት አድርግበት፣ ለኔ ደግሞ በረከት ማግኘበት አድርግ በይው። ያኔ ለራሱ ሲል ማስለቀሱን ያቆማል። ግልጽ ነው አይደል? ይሄን አድርጊ። ይሄን ይመስላል። እሺን ያመለስልኝ ደግሞ አንድ ጥያቄ ልላስቸግርህ። በጸሎት ጊዜ ማለት ነው እንቅልፍ ይመጣብኛል። ጸሎት ሰዓት ሲደርስ ደግሞ በጣም ያስጠላኛል ማለት ነው። አንዳንዴ ወይ ልቅር ብዬ እንትን እላለሁ፣ ከጸሎት ልተው ዛሬ ብዬ አስባለሁ ማለት ነው። እና ደግሞ ስሰግድ ምናምን በጣም እንትን ይላል። ለማስቀመጥ ስሰግድ ምን ይለኛል? ስሰግድ በቃ ተቀመጭ ነው፣ በቃ ለመቀመጥ ነው እንትን የምለው እንጂ ለመስገድ እንትን አልልም። ይሄ የሱ ግልጽ የሆነ ውጊያ እኮ ነው ታለምዬ። ታዲያ ይሄ ግልጽ የሆነ የሱ ውጊያ ነው። ጸሎቱ ሲከብደው እኮ ነው። ጸሎቱና ስግደቱ ሲከብደው እንዲህ አይነት ምልክቶችን ያሳያል። ምክንያቱም አንቺ የምትጸልዩ ጸሎት ለአንቺ ምንም ላይመስልሽ ይችላል። ለአጋንቱ ግን እሳት ነው። በፍም ላይ እንደመራመር ነው። ለሱ በፍም ላይ እንደመራመር ነው። የአንቺ ጸሎት ተቋቁሞ መጸለይ አብሮ ማለት ነው። ስለዚህ ምን ማድረግ አለበት? ምንም አይነት እንኳን ተቀመጪ ወይም ደግሞ እንቅልፍ ቢመጣብሽም ታገለሽ መጸለይ መቻል አለብሽ። አንድም ደግሞ ፈተና ሊያመጣ ስለፈለገ ነው። በአንቺ ላይ ፈተና ሊያመጣ አጋንንት በእኛ ላይ ፈተና ሊያመጣ ሲፈልግ የጸሎታችን ትጋት ለማጥፋት፣ ስንፍና ለማለማመድ፣ ጸሎታችን ዋጋ ቢስ መስሎ እንዲታይ ለማድረግ ሲፈልግ ከመጸለያችን በፊት አስቀድሞ ሐሞታችንን ያፈሰዋል፣ እንቅልፍ ያመጣል፣ ፍላጎታችን ሞራላችን ያደክመዋል፣ ጸሎቱ ስልችት እንዲለን ያደርጋል። በተለይ በወሬ በፊልም ላይ አይናችንና ልባችን ላይ እዛ ላይ ተክለን እንድንውል ያደርገናል። ፈተናም ጭምር ለማምጣት ነው። አንድም ስንፍና ለማመድ ነው። አንድም ጸሎታችን ዋጋ ቢስ መስሎ እንዲታይ ለማድረግ ሲል ነው። እስከ መጨረሻው የሚጸና ግን እርሱ ይድናል ብሎ ተናግሯል ጌታ መድኃኒዓለም። ስለዚህ በጸሎትሽ ጽኚ፣ ልትተጊ ነው የሚገባው። ግልጽ ነው አይደል? ይሄን አስቢና መጸለይ አለብሽ። ጌታ መድኃኒዓለም ወደ ፈተና እንዳትገቡ ትጉና ጸልዩ ብሏልና። ወደ ምን እንዳትገቡ? ወደ ፈተና እንዳትገቡ። ስለዚህ አጋንቱ ደግሞ ፈተና ለማምጣት ሲፈልግ ጸሎቱ እንዲሰለችሽ፣ እንዲያስጠላሽ፣ እንቅልፍ እንዲመጣ ያደርገዋል ማለት ነው። ሌላው ደግሞ ወንድሞች አንድ ነገር የምነግራችሁ ነገር እየጸለያችሁ እያለ ወይም ደግሞ ጸሎቱ ከወትሮ በተለየ ሁኔታ እያስጠላችሁ እየመጣ ከሆነ ድሮ በመልካም ኖርማል የምትጸልዩ ከሆነ በሁለት መንገድ ተመልከቱት። እሺ፣ በስንት መንገድ ተመልከቱት? በሁለት መንገድ። አንደኛ ውስጥ ያደፈጡ መናፍስቶች እረፍት ሲያጡ፣ ውስጥ ያደፈጡ መናፍስት ምን ሲሆኑ? እረፍት ሲያጡ፣ ሲታወኩ፣ ስራ መስራት ሳይችሉ ሲቀሩ። ሁለተኛ አዲስ መንፈስ ሊገባ ሲል፣ የመተት እድሳትም ሊሆን ይችላል፣ ቡዳም ሊሆን ይችላል፣ የአየር አጋንንትም ሊሆን ይችላል። አዲስ መንፈስ ወደኛ ሊገባ ሲል ጸሎቱ ከወትሮ በተለየ ሁኔታ ያስጠላናል። ከወትሮ በተለየ ሁኔታ እንቅልፍ ሊፈታተንናል። በቃ ያስጠላናል። ጸሎት መጸለይ ለኛ ሬት ልክ እንደ ሬት ይመረናል። እና በሁለት መንገድ ተመልከቱት። ወይ ውስጥ ያደፈጡ መናፍስት እረፍት አጥተዋል፣ ሰላም አጥተዋል፣ ስራ መስራት አቅቷቸዋል። ወይ ደግሞ በውጭ ያደፈጠ መንፈስ ሊገባ ያኮበኮበ መንፈስ አለ ማለት ነው። መፍትሄው ምንድን ነው? ጠንክሮ መጸለይ። ልክ እንደ ኢዮብ ጀግና ሁኑ ወንድሞች። ኢዮብ ምን አለ መሰላችሁ? የሆነው ነገር ይምጣብኝ አለ። የሆነው ነገር ይምጣብኝ፣ ስጋዬን በጥርስ እይዛለሁ፣ ህይወቴን በእጁ አኖራለሁ። እነሆ ቢገድለኝ እንኳን እርሱን በትዕግስት እጠባበቃለሁ። ነገር ግን መንገዴን በፊቱ አጸናለሁ። ዝንጉ ሰው በፊቱ አይገባም፣ እርሱ መድኃኒት ይሆንልኛል። ስለዚህ ጸሎቴን አልተውም፣ ስግደቴንም አልተውም። ይሄ ነው በቃ ጀግና ማለት እንዲህ ነው። ስለዚህ እህቶቼ ወደፊት ከአምላካችሁ ጋር በምን? በጸሎት በስግደት። ይሄን ይመስላል። ለዛሬው እዚህ ጋር ይብቃን። በዚህ መልኩ ያስተማረን የመከረን
የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን።